ሄዳችሁ ናችሁ ትራምፕን ተወዛግባችሁ የምታወዛግቡት። አይ ቲንክ እናንተን አይቶ ይመስለኛል። ቀላል ነው ግባ ምናምን ብላችሁት ደርሰን ነው የምንመጣው። ደርሰህ ትመጣለህ። እናንተ አሁንም ኮመንታችሁን እያየሁኝ ነው። በቁማችን ደርሰን እንመጣለን። እዚህ ጋር ነው አፈንድተን ተቆጣጥረን ቀይረን ዲሞክራሲ ስርዓት ምናምን ሳይኮሎጂ አስፍነን እንመለሳለን ትላለህ። አይ ቲንክ እናንተን ሰምቶ ነው ሰውየው ሚስካልኩሌት አድርጎ የገባው። ለማንኛውም ጦርነቱ እንደዛ አይደለም። የዓለም ህዝብ ፖለቲካ ሳይንቲስቶች፣ ሪሰርች ያደረጉ ሰዎች፣ መምህራኖች ያን አይደለም የሚናገሩት። እኛ ብቻ ከኛ ሀገር ተሰደን የኛው ጉዶች ናቸው። ትራምፕ በቁሙ ደርሶ ይመጣል። ልክ ጸበል ወይም ደግሞ ቡና ጠጥቶ የሚመጣ የሚያስመስሉት ማለት ነው። እንደዛ አይደለም ፕሊዝ። መጨረሻ ላይ ግን ወደ ቁም ነገሩም ስንመጣ አገራችን ከዚህ ምን ልትጠቀም እንደምንችል መጨረሻ ላይ እናንተን እይታ እያስቀመጣችሁ ከዚህ የምናገኘው ነገር ከዚህ የሚተርፍልን ነገር ምንድን ነው? ከዛም ተርፎ ደግሞ መላመት ስናስቀምጥ ይህን እያደመጡ ያሉ በጉጉት እያደመጡ ያሉ ነፍስ ግቢ ነፍስ ውጭ ውስጥ ያሉ ወገኖቻችን አሉ። ኢቨን እስራኤል ውስጥ ወገኖቻችን አሉ። ገልፍ ሀገራት ላይ ወገኖቻችን አሉ። እነሱስ ምንድነው ማድረግ ያለባቸው? ይህንን ማወቅ ይፈልጋሉ። ሰማይ ምድሩ ዞሮባቸዋል እና ያን እናደርጋለን። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ወደ ኡኖ አማራ ሄዳለሁ። ኡኖችን እሺ ምን ትላለህ አንተ? ኦኬ ቴንክ ዩ ቴዲ። ለመጀመሪያ ያህል የአሜሪካ አቋም በዚህ ላይ እኔ ልክ ነው ብዬ አላምንም። አንድ ሀገር ውጤታማ ነው አይደለም የምንለው ከተነሳበት ዓላማ አንጻር ነው እና አሜሪካኖቹ ሲነሱ የተነሱት የኢራንን ሃይማኖታዊ መንግስት እንገረስሳለን ሌላ መንግስት እናመጣለን ብለው ነው የተነሱት እና አያቶላ እንገለው ግን በሌላ አያቶላ ነው እንትን ያሉት የተኩት። በጣም ብዙ ሚሊዮን ገንዘብ ወጥቷል። ቢሊየንስም ሊሆን ይችላል አላውቅም። ብዙ ወጪ ወጥቷል። ነገር ግን የመጣው ውጤት ግን የፈለጉት አይደለም። ኢቨን አሁን የትራምፕን ንግግሮች ብትሰማ የፈለጉት አውትካም አይደለም የመጣው ነው። የአሜሪካ ስታንድ ልክ ነው ብዬ አላስብም። ኢቨን የአያቶላውን ሞት ካየ ብዙ ተንታኞች ምንድነው የሚሉት የአያቶላው ሞት ሳይቀር ህዝቡን ሞቲቬት ለማድረግ ምክንያቱም አያቶላው ሲሞት 86 80 ምናምን ዓመቱ ነው። በዛ ላይ ፕሮስቴት ካንሰር ተጠቂ ነው እና ይሄ ሰውዬ ኖሮ ሊያታግል አይችልም ያንን ሀገር። ስለዚህ የእነሱ ትንታኔ ምንድነው በአጭሩ እሱ ሞቶ አንደኛ በሺያ እስልምና ማርቲር ስትሆን ምንድነው ገነት ነው የምገባው ይመስለኛል በእነሱ እንትና ህዝቡንም ኢቨን ሞቲቬት ለማድረግ ነው ያንን የተጠቀሙበት። ሰውየው ቢቀር በዚህ ሰዓት ቢኖር ህዝቡን ማታገል አይችልም አንደኛ። ሁለተኛ ደግሞ ለሌሎች ምሳሌ ይችላል። ካሚኒ ከሞቱ በኋላ የተጠቀሙት የሰሩት ፖለቲካ እንኳን ኢራናውያንን እኔን አነሳስቶኛል። ያንን ነው የሚሉት ተንታኞቹም ያንን ነው የሚናገሩት። ኢቨን የሰውየውም የተገኘበት ቦታ አይ ቲንክ ከቤተሰቦቹ ጋር ሁሉ ነው የተገደለው። አንድ የሀገር መሪ ቦምብ እየተደረገ በዛ ሰዓት ላይ በዛ አይነት ሲቹዌሽን ላይ አይቀመጥም እና ሆን ተብሎ የተደረገ ነው ተብሎ ነው የሚታሰበው። የአሜሪካ ኢንተረስት ነው ወይ አይደለም? ምክንያቱም አንደኛ ማጆሪቲውም ህዝብ ይህንን አይገዛውም። ኢቨን እንትኖች ሁሉ አሉ፣ ሙቭመንቶች ሁሉ አሉ። ኖ ቡትስ ኦን ዘ ግራውንድ ዊ ዲድንት ቮት ፎር ዲስ ምናምን የሚሉ የትዊተር ካምፔኖች በጣም ብዙ ሙቭመንቶች አሉና ህዝቡም አይፈልገውም ጦርነት። ኢቨን 75% ነው እንደዚህ የሚሉ እንትኖች ሁሉ አሉ ሰምቻለሁ። እርግጠኛ ይሁን አይሁን አላውቅም። ነገር ግን 75% የአሜሪካ ፖፑሌሽን ጦርነቱን አይደግፍም። ኢቨን እነሱ አሁን የትራምፕ መንግስትም እንደ እንትን እየተጠቀመ ያለው የኢራናውያንን ቻንቶቻቸው ሁሉ ደስቶ አሜሪካ የሚለውና ይህንን ሀገር ማጥፋት መቻል አለብን፣ መንግስታቸውን መቀየር መቻል አለብን ነበር ሲሉ የነበሩት። ነገር ግን ማጆሪቲው ህዝብ ምንድነው የሚያስበው? አሜሪካን የትኛውም ሀገር ሊጠላ ይችላል፣ ደስቶ አሜሪካ እያልክ ልዘምር ትችላለህ። ነገር ግን የአሜሪካ ትሬት እስካልሆንክ ድረስ አሜሪካ ምንም እንትን የላትም፣ ኮዝ የላትም ሄዳ ልትዋጋ የምትችልበት ኮዝ። ስለዚህ ልክ ነው ብዬ አላምንም። እኔም በግሌ ሰዎችም ብዙም ሰዎች ይገዙታል ብዬ አስባለሁ። ጦርነቱ የእስራኤልን ፍላጎት ለማስከበር የተጀመረ ጦርነት ነው። ለእስራኤል ኢንተረስት ነው እዚህ ጦርነት ውስጥ ያለው የአሜሪካ መንግስት። ትራምፕ አይተህ ከሆነ ብዙ ጊዜ እንደውም የምርጫ ቅስቀሳዎቹ ላይ የኢራቅን ወረራ ይኮንናል፣ የሊቢያን የጋዳፊን መወገድ ይኮንናል። ምክንያቱም እነኛ ሀገራት ኦልሬዲ ዲስቴቢላይዝድ ሆነዋል፣ የቴሮሪስቶች መፈልፈያን የሆኑት። ስለዚህ እነኝን የሚቃወም ሰው ነበረ። የነ ቡሽን መንገድ የሚቃወም የነ ኦባማ መንገድ የሚቃወም ሰው ነበረ ምርጫ ቅስቀሳዎቹ ላይ ስንሰማቸው። አሁን ግን 360 ዲግሪ ተቀይሮ ሙሉ ለሙሉ ለእስራኤል ኢንተረስት ነው እየተዋጋ ያለውና ሰዎች አሁን እንግዲህ ኮንስፓይረሲ ቲዮሪ ሊሆን ይችላል፣ የኤፕስቲን ፋይልን ያነሳሉ፣ ሌሎች ጉዳዮችም ሊኖሩ ይችላሉ። ግን የኤፕስቲን ፋይል ነው ብዬ ነው ማምነው። እንግዲህ ያዛ ፋይል ውስጥ ምን ይኖር አይኖር እርግጠኛ አይደለሁም። ነገር ግን ብዙዎች ያነሳሉ የኤፕስቲን ፋይል እና አሁንም ድጋፍ እየጠየቀን ያለው የዩኬን መንግስት ድጋፍ ጠይቀዋል። በህይወት አለ ታውቃላችሁ፣ ቤት ተገኝቷል አለ ይባላል። ግን አሁን ጭራሽ የባስ ብሎ ቬሪፋይድ የሆነ ቲክቶክ አካውንት ከፍቷል። ቪዲዮ ምናምን ሲቀርጹ አይተናል ሁላችንም። ግን እውነት ነው አይደለም ነው አሁን ጥያቄው ቴዲ። ግን የኤፕስቲን ፋይል ነው አሁን ብዙዎችን እንትን እያለ ያለው። አሁን ትራምፕ 360 ዲግሪ ተገልብጦ በዚህ ደረጃ ለሌላ ሀገር ለእስራኤል እንደ አሜሪካ ፈርስት ይል የነበረ ሰውዬ
በአንድ ሌሊት ለእስራኤል ኢንተረስት ነው እየተዋጋ ያለውና የኤፕስቲን ፋይል ሊሆን ይችላል። እሱንም እናየው እንግዲህ ወደፊት ሲወጣ እናያለን። በዛ ላይ ጦርነቱ አሁን ያለው ጦርነት ከኢኮኖሚ ዋይዝ ጭምር ለአሜሪካ መንግስት አትራፊ አይደለም። ኢራን የምትተኩሳቸው ሚሳይሎች እና ድሮኖች በጣም በቺፕ የሚገዙ የቅድማን የድሮኗን አጀንዳ አስታወሰች። በጣም በቺፕ የሚገዙ እና አሜሪካ ደግሞ ኢንተርሴፕት የምታደርጋቸው በሚሊየንስ ኦፍ ዶላርስ እያወጣች ነው ኢንተርሴፕት የምታደርጋቸው። ስለዚህ ለአሜሪካ ማዋጭ አይደለም፣ ለኢኮኖሚው ማዋጭ አይደለም፣ የገቡበትም ነገር ልክ አይደለም ተብሎ ነው የሚታመነው። አሁን ከሰሞኑም እያየን ነው። ትራምፕ መውጫው ጠፍቶታል። ኔጎሽት ማድረግ ይፈልጋል፣ እነኛ ደግሞ ኔጎሽት ማድረግ አይፈልጉም። መሬት ላይ ሁለት አማራጭ አለ ብዬ ነው የማስበው። አንደኛው ቪክትሪ አውጀ በቃ ኦልሬዲ አያቶላውን ገድያለሁ፣ ከዚህ በኋላ ኔጎሽት አድርጋለሁ። እዛ ጋ የመጨረሻ ጥያቄ፣ ትራምፕ በራሱ ፍቃድ እዚህ ጦርነት ውስጥ ካልገባ መውጫውን በር አገኘም አላገኘም መውጣት ይችላል በራሱ አይችልም። አሁን እኔ የማስበው እሱን ነው ላስቀምጥ ነበር። አብቅቻለሁ ካለች በስተቀር ከዚህ ጦርነት መውጣት አይችልም። አሁን ጥያቄው ትራምፕን አሜሪካኖችን ተዋቸው። እስራኤል ዩቲሊቲ ሞላ የምትለው ምን ስታደርግ ነው? የዛን ጊዜ ነው የጦርነት ሊቆም የሚችለው እና ኔታንያሁ አቁም ካላለ ሊያቆም አይችልም። እና ምንድነው እነሱ ማሳካት የሚፈልጉት? ምን ያሳካሉ? የአሜሪካ ኤምፓየርን መውደቅ ነው የሚፈልጉት ብዬ ነው የማስበው። አንደኛ አሜሪካ ከሚድል ኢስት እንድትወገድ፣ ሁለተኛ የአሜሪካ ኤምፓየርን ደግሞ መዳከም ነው የሚፈልጉት ብዬ ነው የማስበው። ስለዚህ ሁለት ነገር ነው ሊፈጠር የሚችለው። አንደኛ ቪክትሪ ዲክሌር አድርገህ አሁን ትራምፕ አሁን ከገቡበት ችግር አንጻር ማጆሪቲ ህዝብ እየተቃወመ ነው። ችግሮች ሊፈጠሩ ይችላሉ እዚህ ሀገር ላይ። ኢቨን አንዳንድ ሰዎች ሲቪል ዋር ሁሉ ሊነሳ ይችላል አሜሪካ ውስጥ እያሉ ነው ትንታኔ የሚያቀርቡትና ብዙ ፕሮፌሰሮች አሉ ይህንን የሚያነሱና ይሄ ሊፈጠር ይችላል። ስለዚህ ቪክትሪ አውጀህ በቃ ኦልሬዲ አያቶላውን ገድያለሁ ከዚህ ጋር ተነጋግሬ መስራት እችላለሁ ብለህ ልትወጣ ትችላለህ። ወይንም ደግሞ ሁለተኛው አማራጭ ደግሞ ቡትስ ኦን ግራውንድ ብለው ሰራዊቱን አስገብተው ሊዋጉ ይችላል። ችግሩ ምንድነው? የኢራን ወታደሮች ይፈልጉታል ይህንን። ምክንያቱም ኦልሬዲ ሀገራቸው አንደኛ ሰዎች የሚያነሱት የተራራ ላይ የሚኖሩ ህዝቦች ናቸው። ስለዚህ ጦርነቱን ዶሚኔት ማድረግ ይችላሉ። ሆሊውድ ላይ ያለው የአሜሪካ ሰራዊት አይደለም መሬት ላይ ያለውና ችግር ሊፈጠር ይችላል። ስለዚህ ይህንን ይፈልጉታል ኢራናውያኑም። ትራምፕም ኦፍኮርስ ወዶ የገባበት ጦርነት ስላልሆነ ሰራዊት ሊያስገባና ሊዋጋ ይችላል። እስራኤላውያኑ እስከሆኑ ድረስ ይህንን ነገር ከኋላ የሚዘውሩት ማለት ነው። እና ይሄ ነው ሊሆን የሚችለው። ወይ ቪክትሪ አውጀህ እንትን ትላለህ፣ ወይ ደግሞ ሰራዊት አስገብተህ ትዋጋለህ። ችግሩ ግን ይሄ ሆነ ማለት አሜሪካ የበላይነቷ ከዛ በኋላ ያበቃል። አንዴ ከገባህ መውጣት አትችልም። ልክ ቬትናም ላይ ሲገቡ 5,000፣ 10,000፣ 15,000 መጨረሻ ላይ ግማሽ ሚሊዮን የአሜሪካ ወታደር ነው ቬትናም ውስጥ የነበረው። ተመሳሳይ መንገድ አሁንም 5,000፣ 10,000፣ 15,000 እያደረጉ ግማሽ ሚሊዮን ወይ 1 ሚሊዮን ሰራዊት ሊያስገቡ ይችላሉ። ድራፍት ሁሉ ሊኖር ይችላሉ ተብለው ሲጠየቁ ጠረጴዛችን ላይ ያም አማራጭ አለ ብላ ነበር ስትናገር የነበረውና ባለፈው እዚህ ሲጠየቁ ማለት ነው ጠረጴዛ ላይ ያም አማራጭ አለ። ስለዚህ አሜሪካ ውስጥ ሁላ ትልቅ ሜሱላ ሊፈጠር ይችላል። ህዝቡ አንደኛ ልጆቹ መላክ አይፈልግም። ለእስራኤል ኢንተረስት ለአሜሪካ ኢንተረስት ሁላ አይደለም የሚዋጉት። ስለዚህ ብዙ ችግሮች ሊፈጠሩ ይችላሉ። የአሜሪካ ኃያልነት ያበቃል። ችግሩ ግን አሁን ሰው የአሜሪካ ኃያልነት ያበቃል ሲባል ልክ እንደ ሶሪያ ወይ ልክ እንደ ኢራቅ መበታተል ላይሆን ይችላል። አሁን ዩኬዎች ለምሳሌ እንዳሉበት ዩኬ ጠንካራ ሀገር ነበረች። አሁን ላይ ግን ዩኬ ልክ በፊት እንደነበረችው አይነት ኃያል ሀገር አይደለችም። ልክ እንደዛ አይነት ነገር ሊፈጠር ይችላል ብዬ ነው የማስበው። አሜሪካ ውስጥ ብዙ ሜስ ግን ይኖራል። ያንን እንትን እላለሁ እና መጨረሻው ግን አንድ ወንድሜም ሲያነሳ ነበር የኒው ወርልድ ኦርደር ነው የሚኖረው ብሏል። እኔም የማስበው እሱ ነው። በእስራኤል የበላይነት የሚፈጠር አዲስ የኒው ወርልድ ኦርደር ይፈጠራል ብዬ ነው የማስበው። ማርክ ካርኔ ተናግረዋል ቃል በቃል እሱ ምንም ፐብሊክ ሪከርድ ነው። የካናዳ ጠቅላይ ሚኒስተር ማርክ ካርኔ ወደ ቻይና ሄደው ቃል በቃል ሚድል ፓወር ያለን ሀገራት መሰብሰብ አለብን ከወዲሁ ብሏል። እኔም ላለፉት 4-5 ዓመታት ሚሊተሪ መገንባት አለበት በሀገር ጉዳይ ምናምን የምለው እንደ አቅሚቲኛ በተቻለ መጠን ነበር እንድንሆን ነው። ይሄ ኦሮሞ፣ አማራ፣ ስልጤ ምናምን የተባባለን ሳይሆን አሁን አይናችን ቢገለጥ ነው። ዞሮ መግቢያችን ናት። ማይ ፍሬንድ መለያ መቀየር አለብን። ከእንቅልፋችን ስትንነሳ ሌላ ነገር ነው የሚችለው። ለጊዜው የብሔር እንትንን አውልቀህ እንደ ሀገር ነው መቆም ያለብን። እጅ ለእጅ መያያዝ አለብን። መጨረሻ ላይ ከዚህ ምንድነው የምናተርፈው? ምንድነው ማድረግ ያለብን እንደ ሀገር? እሱን እናወራለን። እዚህም ያላችሁ በጣም በጥሞና እያደመጣችሁ ነው። ከልብ አመሰግናለሁ። ወደ ቪዥን ሊድ። እሺ ቪዥን ምን ትላለህ ወንድሜ? ሰላም ብያለሁ ቴዲ። ሰላም ሁላችሁም። እኔ ይህን ጦርነት የምንረዳበትን እንትን አብራራለሁ በራሴ መንገድ። ኢራን የታጠቀችው ድሮኖች ሰው አልባዎች በሙሉ የራሻ ናቸው። ራሻ ስሪቶች ናቸው። እነሱ መጀመሪያ ያመረቷቸው ራሻዎች ከዛ በኋላ መልሰው በብዙ ሺህ እጥፍ አድርገው አምርተው አሁን ኢራኖቹ እሱን እየተቀበሉ ነው። አሜሪካ መካከለኛው ምስራቅ ላይ የራሷን ጠንካራ እንትን ማጣት አትፈልግም። ይሄ ኢንተረስቷ ነው። ይሄ ጦርነት ከመነሳቷ በፊት አሜሪካ የባህር ኃይሏን ወደ ኢራን እያስጠጋች ከዛ ደግሞ መልሳ ስትመልስ ስትሄድ ነበር።
ይሄ ጦርነት ከመነሳቱ በፊትም እንደዛ ነው የነበረው። ስለዚህ አሜሪካ ኢንትረስት የላትም ተገዳን የገባችበት የሚለው አናሊሲስ አሜሪካ የበላይነቷን ማጣት አትፈልግም በሚለው እንያዘው። እስራኤል የህልውና እንትን አለባት፣ ትሬት አለባት፣ ኤግዚስተንሻል ትሬት አለባት። የኢራን መንግስት 60% ዩራኒየም ድረስ ደርሶ ለኢነርጂ ነው ዩራኒየምን ማበልጽጎ ብሎ 3% ነው የሚፈቅድልህ ዩራኒየም ለኢነርጂ ለማበልጸግ 3.5 እንደዚህ 60% ዩራኒየም ላይ ደርሶ ዴይስ ቱ ኢዝራኤል ዴይስ ቱ አሜሪካ እያለ ቻንት ማድረግ እኮ ፓርላመንታሪ እኮ በምክር ቤት ውስጥ ቻንት የሚያደርጉ ናቸው። አሁን የእስራኤል ፖሊሲ ምንድን ነው? ከዚህ በኋላ ኔቨር አጌን ነው አይደለ? ከዚህ በኋላ እንጠፋም ነው። 60% ዩራኒየም ስታበለጽግ እኔን ለማጥፋት ከዛ በኋላ ቁጭ ብዬ ልጠብቅህ ያንተን ሚሳይል እኔ ላይ ውርጅብኝ ስታወርድ አሁንም ወደ 400 ኪሎግራም የሚጠጋ ፋሲሊቲውን በሙሉ እንትን ብለዋል። ዛሬም አይ ቲንክ አንድ የፋሲሊቲ የዩራኒየም ማበልጸጊያ ኤሪያ መጥተዋል እና ወደ 400 ምናምን ኪሎ ያህል ዩራኒየም አላቸው ይባላል። አሁን ኤኒዌይስ እሱ እንትን እንበለው እንደ ዳውት እንያዘው። በአጭሩ የኤግዚስተንሻል ችግር አለባት። የኢራን ፖሊሲ እስራኤልን ማጥፋት ነው ከምድረ ገጽ። ይሄን ደግሞ የፓርላማዎች ንግግሮችን ማየት ትችላላችሁ። አሊ ካሚኒ የሚያወራውን መስማት ትችላላችሁ። እንደ ፖሊሲ በ12 ቀን ጦርነት ኢስፋሃን፣ ፋርዶ እና ናታን ላይ የዩራኒየም ማብላያ አውድመናል ብለዋል። ሊትራሊ ኦብሊትሬትድ ሆነዋል ተብሎ በዜና ተነግሮ ነበር። በቃ 100% ጠፍተዋል፣ ወድመዋል ተብሎ ነበር። ከዛ በኋላ ምን ተገኘ? ከዛ በኋላማ ወደኋላ ተመልሷል እኮ። አሁን ድጋሚ ከዛ ነው እየተነሱ ያሉት አይደል እንዴ? ከ12 ቀን ጦርነት በኋላ ድጋሚ ማብላላት ጀምሩ። ኦፍኮርስ ዳስ ዋት ሀፕንድ እኮ። ምን ዩራኒየም እኮ እንደሚያበለጽጉ እኮ እነሱም ድርድር ላይ ኔጎሽት ሲያደርጉ እኮ ዩራኒየምን አንዱ የመደራደሪያ እንትን ዩራኒየምን አለማበልጸግ ነው አይደል እንዴ? ለኤነርጂም ራሱ በሶስተኛ ወገን ነው እንጂ የሚፈቀድላችሁ ራሳችሁ ዩራኒየም አታበለጽጉም እኮ ነው አይደል? ከትራምፕ ጋር እየተደረደሩ ያሉት። እሺ እነዚህ ሰዎች ቆይ ለኢንተርናሽናል አቶሚክ ኤጀንሲ ክፍት ነበሩ፣ ያስገመግሙ ነበር፣ እየመጡ ቪዚት ያደርጓቸዋል፣ ያለበትን ደረጃ ያያሉ። የአይኤ ሰዎች ያው መረጃ ሊክ ያደርጋሉ፣ ሳይንቲስቶቹ የት ነው የሚኖሩት ምናምን ብሎ አስገድሏቸዋል። እሱን እኔም እናውቃለን፣ ችግር የለውም። ግን እኚህ ሰዎች ሲንስ ዴይ ዋን በራቸውን ክፍት አድርገው ለዲፕሎማሲ ለሁሉም ክፍት ነበሩ፣ እያስገመገሙ ነበር። ምንድነው ክፍት ያላረጉት ነገር? በድብቅ የሰሩት ነገር ነው። ኦኬ እኔ እሱ ላስረዳ። የዓለም የኒውክሊየር ኤጀንሲ ኢራን ብዙ ጊዜ በተደጋጋሚ ከሷታል። እነሱ የሚያሳዩት ኤግዛክት እንትኑን አይደለም ማለት በጎን የሚያበለጽጉት አለ። ኢስትሪዋ በዚህ በኒውክሊየር ኢንቨስቲጌሽን ውስጥ ችግር አለባት ከኤጀንሲው ጋር ራሱ ማለት ነው። ብዙ 2-3 ጥያቄ ተነስቶባታል። እነሱ ሂስትሪያቸው በዚህ ዩራኒየም ማበልጸግ ላይ ራሱ ያላቸው ክሬደንሻል አይታመንም። ይኖረሚ በዛ መልኩ ነው። አንደኛ እነዚህ ሰዎች እንትን ይላሉ እኮ ስለላ ይደረጋሉ እኮ። በስለላ የተደረሰበት ነገር አለ። ኢሚዲየትሊ አሁን ሲኤንኤን ያወጣው ሪፖርት ወዲያው ይሄ ቶሎ ብሎ የተደረገ እንትን ነው። ምንድነው ይሄ አታኩም ራሱ ወዲያው ይሄንን አሁን እንደ ሶርስ እየነገርከ ነው። ሲሪየስሊ ኤኒዌይስ አሚን ሮይተርስን እናንተ አልጀዚራን እኮ እንደ ኤቪደንስ ነው የምታቀርቡት አይደል? አሪፍ ነው እንትን አሪፍ ነው። እሺ ቆይ ለምሳሌ እስራኤልስ ለምሳሌ ኑክ አላት አይደል? ማንም የሚያውቀው ነው። ያ እሱ ኦፊሻሊ መንግስቱ ያወጣው እንትን የለም። ትላንት እንኳን የዋይት ሀውስ ሰዎች የመጨረሻው እስራኤል ልትጠቀም ትችላለች ብሎ በግልጽ ተናግረዋል። ኢን ሂስትሪ ለመጀመሪያ ጊዜ። ኦኬ ፖይንቱ እስራኤል ይዛ ኢራን ልትይዝ አይገባም የሚባለው በምን መርህ ነው? እናንተ ጉድ ጋይስ እናንተ ባድ ጋይስ የሚሉት እንዴት በየትኛው ህግ ነው? ቴዲዮ እስራኤል ኒውክሊየርን የያዘችው ዛሬ አይደለም። ከመመስረቷ ጋር የነበረ ፕሮጀክት ነው። የኒውክሊየር ፕሮጀክት የመጀመሪያዎቹ ጠቅላይ ሚኒስትሮች ጋር ነው የነበሩ። በዛ መሀል ላይ የነበሩት የአሜሪካ ጠቅላይ ሚኒስትርና የአሜሪካ ጠቅላይ ሚኒስትር እንዳይዙ በጣም ሲታገሉ ነበር። ኤኒዌይስ በዛ መሀል ላይ ኒውክሊየር ይዘዋል አልያዙ የሚለው ራሱ ስቲል ኢንዳውት ነው። ትራምፕም የተናገረው ኒውክሊየር የሚባል ነገር ላይ አይጠቀሙም በፍጹም ነው ያሉት እንጂ ኒውክሊየር አለ የለም ውስጥ አይደለም ንግግር ያደረጉት። ስለዚህ እኔ ሀሳቤን ለማጠቃለል ልክ ኢራን ይሄን ጦርነት ደስ ይለኛል ብንጠያየ፣ ግን እኛ ጥያቄ ለመጠያየቅ የምንመች ህዝቦች አይደለን።
አንድ ጥያቄ ብቻ ባጭሩ ሁሉም ክርክር አንድ ጥያቄ ልጠይቅህ የሚል ነው የሚጀምረው። ጸብ ሁሉ ድብድብ ሁሉ ሶስተኛውም ያለም ክርክር አይደለም። ቅድም አረ ለኔ ተነግሩኛላችሁ ባህሪያችን። ሶስተኛው ዓለም ጦርነትም አንድ ጥያቄ ልጠይቅህ በሚል የተነሳ ነው። ቆይ ለአንድ አድርግ ሀሳብን። ጥያቄ ከሆነ 3-2 ሆነን ደስ ይላል። 2-3 ሆነን ኦኬ ልጨርስ። 5 ሆነን ማደራችን ነው። እሺ ቀጥል። የኢራን ቶፕ ኦፊሻሎች ከልጁ ሙስጠፋ ካሚኒ፣ አሊ ካሚኒ፣ አሁን ደግሞ የውጭ ጉዳዩ ላርጃኒ፣ እነዚህ ሰዎች ታርጌት ተደርገዋል። ኦኬ መተካካት አለ፣ ግን ኦፊሻሎቹ የተመቱ ነው። የኢራን የአየር ክልል ሙሉ በሙሉ ዜሮ ነው። ምንም አይነት ጀቶችን አይመታም፣ ምን አይልም። እንደፈለጉ ነው የሚከረባበቱበት። የፈለጉትን ፋሲሊቲ የመቱ ነው። 2000 ምናምን ታርጌት አለን ብለዋል። ከዛ ውስጥ 1000 ታርጌቶች መጥተዋል። የኢራን ስትራቴጂ በዚህ ጦርነቱ ውስጥ ጦርነቱን በማርዘም የነዳጅ ዋጋ እንዲጨምር ማድረግ ነው። ከዛ ውጭ ኢራን የምትተኩሰው ሚሳይል አብዛኞቹ ኢንተርሴፕት ተደርገዋል። ዩናይትድ አረብ አሁን እዚህ ጋር ወንድማችን የዩናይትድ አረብ ኤሚሬት የገልፍ ሀገሮች አሜሪካን እንትን አለ ኢራንን ነው ኮንደም ያደረጉት። እኛን አትምቲ ፋሲሊታችንን አትምቱ ነው እያሉ ያሉት። ስለዚህ ልክ ኢራን እዚሁ ሰርቫይቭ የምታደርገው እኮ ኃይለኛ ዱላ ብትር እየተቀበለች እኮ ነው። ኢራን አፍተር ኦል ጦርነቱን ጀምራችሁብኛል የቻልኩትን ያህል እንትን ብዬ ግን ነዳጅን ከፍ በማድረግ አካባቢያዊ እንትን መፍጠር እንደዚህ አይነት ስትራቴጂ ነው እንጂ በዲፌንስ በምን በቀረ 1 ደቂቃ ይሄ ጦርነት እስራኤል አሸነፍኩ የምትለው ምን ስታደርግ ነው? አሁን የመደራደሪያ ፖይንቶቹ ናቸው ያልተስማሙበት አይደለ? አንደኛ ኒውክሌር አለማበልጸግ፣ ሁለተኛ እነዚህ በየቦታው የምታፈላቸው እነዚህ ሬብል ግሩፖችን ከነ ሄዝቦላ ጀምሮ ሐማስ፣ ሁቲዎችን እነዚህ የምታስታጥቃቸውን ከነሱ ጋር ያለትን ኮኔክሽን ማቆም፣ ሶስተኛ ሚሳይሎቿን ይሄ ረጅም ርቀት የሚሄዱ ሚሳይሎችን አትሊስት እነሱን እንትን አለ ማለት ነው። ስለዚህ በዚህ ላይ ደግሞ እነሱ ምንም አይነት እንትን የላቸውም ማለት በዛ ሶቨርኒቲዋን አሳልፋ ትስጥ ነው፣ ሉዓላዊነቷን አሳልፋ ትስጥ ነው የምትለው ትሬት። አሁን ቶኪንግ አባውት ናሽናል ኢንትረስት አይደለ? አሜሪካን ወይም እስራኤልን እንደ ትሬት አድርገህ እኮ ፒክቸር ያደርገው አንተ ነህ፣ ማንም ሌላ ሰው አይደለም። እስራኤልን አጠፋለሁ ብለህ የተነሳው አንተ ነህ። ስለዚህ ለሚደርስብህ ነገር ደግሞ እንትን ትላለህ። በዚህ መሀል ላይ ንጹሃን ላይ የሚፈጠረው ነገር ነው እኔ እንትን የሚለኝ እንጂ አክቹዋሊ የጠየቁትን ነው እያገኙ ያሉት ነው ብዬ የማስበው። ከእስራኤል ፐርስፔክቲቭ 100% ትክክል ነው። እኔ አንድ ኢትዮጵያዊ ስለሆንኩኝ እንጂ በናሽናል ኢንተረስት ጉዳይ ላይ ትሬት ይሆንብኛል ካሉ ጥያቄው ኢራናውያን ከነሱ ፐርስፔክቲቭ ምን ይላሉ ነው። ቴንክ ዩ ቪዥን። ወደ ቢኒ ብሪጅ እንዴት አየው የመካከለኛ ምስራቅን ቀውስ? አሁንስ እንትን ጋር አሁን እሰማለሁ። አሁን ትሰማለህ? እሺ ኦኬ። ሁላችንም እንደምናውቀው ምንም እዚህ ያሉ ሰዎች አይሰሙም። አምሶሪ ምንም እየሰሙ አይደለም። ባይ ቲክቶክ ላይ አይደለም እየሰሙ አይደለም። አሁን እሰማለሁ። ትሰማለህ? ይሰማል? ኦኬ። ያው የመካከለኛው ምስራቅ ቀውስ ያው እንደምናየው ነው። ሁላችንም እየጎዳን ነው። በፋይናንስም ህይወታቸውን እያጡ ያሉ አሉ። ግን አሁን ምንድነው የኛ አቋም ምንድነው የሚሆነው የሚለውን ከማየታችን በፊት እስራኤልና አሜሪካ ምንድናቸው ስንል አንድ ማመን ያለብን ሀቅ አለ። ነጥለን ማየት አንችልም እስራኤልና አሜሪካን። አሜሪካ እስራኤል የምታየው እንደ 51ኛ ስቴት አድርጋ ነው የምታየው። በእኔ እይታ እንደውም ከአንድ ስቴትም በላይ አድርጋ ነው የምታየው። እና እኛ ሀረር ተወረረ ድሬዳዋ ተነካ ቢባል ኢትዮጵያውያኖች ሆ ብለን እንደምንወጣው እንደዛ አይነት ነው። ኦልሬዲ በህግ አስረውታል እስራኤላኖች። እና እስራኤላኖች ለአሜሪካ የኒኩሌር ባለቤት ያደረጓት ከጀርመን አስቀድሞ ማለት ነው። ከናዚ ቀድማ አሜሪካ የኒኩሌር ባለቤት እንድትሆን ያደረጋት አልበርት አንስታይን ነው።
እስራኤላዊ ጁ ፈላሻ ነው። ብዙ የምንጠቀማቸው መድኃኒት ሲስተሙ በሙሉ ዋና የአሜሪካንን ኒውክለሱን ይዘውታል ጁሾቹ እና ሁለቱን ለመነጠል የሚያደርግ ሰው ዝም ብሎ ከንቱ ሙከራ ነው። ይህ በእንዲህ እንዳለ አሁን ትራምፕ ለምን ዘሎ ገባ ቻሌንጅ ሳያደርግ ነገሩን ስንል ሰውየው ያው ከእውቀት በጣም የራቀ ስለሆነ ነው። የኢራኖችን ባህል ለ2500 እና ከዛ ዓመት በላይ የከበረ ማንነት ያላቸው በሁለተኛው ዓለም ጦርነት እነ ናዚ እነ ራሻ ኮሚኒዝም በሚባል ሰዓት ራሳቸውን አስከብረው የኖሩ ህዝቦች ናቸው ኢራናውያን እና ቦታቸውም ያው ስትራቴጂ ነው እንደምናየው። የገባበት ነገር ቀላል አለው። አሜሪካንን ብዙ ዋጋ ያስከፍላታል። 1,000 ሚሊዮን ጊዜ ዋጋ ያስከፍላት እስራኤልና አሜሪካንን የሚነጥላቸው ኃይል አለ ብዬ አላምንም። አሁን ከዛ ምን እናገኛለን ነው። አሁን ቅድም ቴዲ ታብራራ እንደነበረው ለምሳሌ ገልፍ ካንትሪዎችን አፈረሷቸው እንበል እና ተበተኑ፣ ወደ ኢትዮጵያ መጡ። ለኛ ትልቅ በረከት ነው። ኮሎምቢያ ያሰኛት በአሁን ሰዓት ወደ 4 ሚሊዮን የሚሆን ፓለስታይን አረብ ምናምን ነው ገብተውባት ለየት ያለ ካልቸር ነው የፈጠረውና ይሄ ነገር ለኢትዮጵያ በረከት ያመጣል ብዬ አስባለሁ። አንዳንድ ጊዜ የሆነ ሀገር ችግር ውስጥ ሲገባ ወይ ሲፈርስ ለሌላው ሀገር ደግሞ ገጸ በረከት የሚሆን አጋጣሚ አለና ግማሽ ኢትዮጵያ ሙስሊም ነች፣ እስልምናን ቀድማ የተቀበለች ሀገር ነች ኢትዮጵያ። የንጉሳውያን እንዳለ ሚድል ኢስት ያሉ ሀገሮች ንጉሳውያን ወደ ኢትዮጵያ ቢመጡና ቢኖሩልን ለኛ ትልቅ በረከት ናቸው ብዬ አምናለሁኝ። ትራምፕ ያው የገባበት አጣብቂኝ በጣም ከባድ ነው። ኢራናውያን እንዲሁ ዝም ብለው ባክዳውን የሚያደርጉ ህዝቦች አይደሉም፣ እንደዚሁ በታሪካቸውንም ስናይ ማለት ነው። እንደ ኢትዮጵያ አቋም ምን ብንይዝ ይመረጣል የሚለውን ኒውትራል ያለንበት ስትራቴጂ ቦታም ኒውትራል ሆኖ መቆየት ነው፣ ባላንስ አድርጎና እስራኤልንም ጠበቅ አሜሪካንንም ያዝ አድርጎ መጓዙ ያዋጣናል ብዬ አምናለሁኝ። ግን ያው ከሰላማዊ ሰልፍና ከተቃውሞ በዘለለ እስራኤል ላይ እዚህ ያለ ነው አሜሪካኖችም ሆነ ዓለም ዙሪያ ያለ ሰው እንትን ከባድ የሆነ ኢምፓክት ያመጣባቸዋል ብዬ አላምንም፣ በአሜሪካና በእስራኤል መሃል ማለት ነው። የኢኮኖሚው ነገር አሁን ዩሮፓያኖችም እንደምታዩዋቸው ሸብረክ ብለው በቃ ከኢራን ጋር መስማማት ነው የሚፈልጉት እና ትልቁ ነገር የትራምፕ ዝም ብሎ ቡሊ መሆን አለ አይደል? ይሄ ቀውስ ጉልበተኛ እዛም ሄዳል፣ ግሪንላንድ ይዛለው ይላል፣ እዛም ሄዳል፣ ቬኔዙዌላ እዛ ሄዳል፣ ኩባ ደግሞ የኔ ነች እያለ ነበር። በቀደም እንይዛታለን እንጨብታታለን ምናምን ነው። ያው እንግዲህ ሞኝ ሲነግስ ሰላማዊ ሰው ብዙ ዋጋ ይከፍላል። ያንን ነው ያየሁት ያለሁትና ግን ይሄን ያህል ባላንስ ኦፍ ፓወር ሺፍት ከአሜሪካ ተነጥቆ ወደ ቻይና ወደ ህንድ የሚለው ነገር ብዙ አመታቶች ሜቢ 50 100 ዓመት በኋላ ሊሆን የሚችል ነገር ነው እንጂ አሁን ባለው ነባራዊ ሁኔታ አይ ዶንት ሲ ዛት። ድጋሚ ተመልሶ ገልፍ ሀገራት ላይ ወታደራዊ ቤዝ ይኖረዋል አሜሪካ ይኖራታል። ግን ከተባረሩ የሚያግዳት ነገር የለም። አሁን ካለው ያለው አሁን እንግዲህ ኒኩሌር ነው አይደል ዓለምን እየመራ ያለው። ገልፍ ሀገራት ከፈራረሱ አንተ ባልከው እንኳን ከፈራረሱ ለኢትዮጵያ ገጸ በረከት ነው የሚሆኑት፣ ትልቅ በረከት ነው የአሜሪካ። ስለዚህ የአሜሪካ ጉዳይ ዌስተርን ሄሚስፌር ላይ ብቻ ነው ሊሚትድ የሚሆነው ማለት ነው። ለዛ ከመካከለኛ ምስራቅ ላይ አቃወጣችሁ እኮ አሜሪካ እኮ እንደዚህ አሁን እንደው አገር ስለሆኑ እንደ ሀገር እንጠራለን እንጂ አሜሪካ እኮ ሀገር አይደለችም፣ አህጉር ነች። 50 ጠንካራ ሀገሮች ማለት አሜሪካ እና እንደው ዝም ብላ ሸብረክ ብላ እንትኑ በስትራቴጂ ነው የሚሄዱት እንጂ የአሜሪካ ፓወር እንደው ቀለል አድርገህ ዝም ብለህ
አንዱን የአሜሪካ የጦር መርከብ ማለት ነው። ዝም ብሎ የሚንቀሳቀሰውን ስታይ እኮ አንድ የመካከለኛ የዩሮፕ ሀገር ሙሉ በጀትና ጂዲፒ ይዞ የሚንቀሳቀስ ነው መርከቡ። ግን ምንድነው በስትራቴጂ አንድ ሻህ ድሮን በቂ ነው። $15,000 የተሰራ ሻህ ድሮን ምንድነው ስጋ ቢወፍር ቢላዋ ነው ማርከሻው ይባላል። ግድ የለም ገና ዓለምም ሰይጣንም ያላወቀው መሳሪያ ያላቸው እነሱ ዝም ብለው ነው አውቀው ሲያጫውቱ። አንዳንድ ጊዜ ያየ ፖለቲካውን ዝም ብለህ ረገብ ካላረከው ሰውም ቦሪንግ ይሆናል ላይፍ። ኦኬ፣ ስለዚህ መጨረሻው ምንድነው የሚሆነው ነው የምትለው አንተ? ኦኬ፣ እስቲ መላምት አስቀምጥ። መላምት እኔ እንግዲህ ሁላችንም መላምት ነው። የሚገርም ነገር እኛ መላምት ስፔኩሌት እናደርጋለን። ኢቭን ሀገራቱ ራሱ ማለት ነው አሜሪካ ራሱ ነገ የሚመጣውን አታውቅም። እያየች አጀስት እያደረገች ነው የምትሄደው። ግን እኔ አሁን በሚረዳው መሰረት የእንትን ካናል ይከፈታል ብዬ ገምታለሁኝ። በዚህ ግርግር መሃል እስራኤል ቶሎ ብላ ስዊዝ ካናልን ኦልተርኔት ፕሮጀክት አላት አይደለ? ያንን ፕሮጀክት ትጨርሳለች ብዬ አምናለሁኝ። ሌላ ለእስራኤል ቢያንስ 10 ቢሊየን እና ከዛ በላይ በአመት ጂዲፒ ይጨምርላታል ለእስራኤል። የዓለም መርከቦች የሚያልፉበት ስዊዝ ካናልን ከገበያ ውጭ የሚያደርግ ፕሮጀክት አላት እስራኤል። ቤን ጎሪየን ካናል ይባል ወይ ደግሞ እስራኤል ካናል ይባላል። እሱ ነው የነገሩ መጠንሰስም። እንደዚህ ፓለስታይኖች እንደዛ በጭካኔ ሙቭ የሚያደርጓቸው ምናምንም ለዛ ነው ብዬ አምናለሁ። ያ ቤን ጎሪየን ካናል የእምነት ጉዳይም አይደለም። እስናት እስልምና ክርስትና ምንም አይደለም። it's just ሪሶርስ ፓወር እና ስትራቴጂ ቦታ ለመያዝ የሚደረግ ሽሚያ እንጂ በሸሪያ ህግ የሚተዳደሩ ብዙ ሀገሮች እኮ ከአሜሪካ ከእስራኤል ጋር ላይ ሆነው እየሰሩ ነው፣ እያየናቸው ነው። እና ኢራን በጣም ጠንካራ ህዝብ ነው። ዝም ብለው እንደ ጋዳፊ ወር እንደ ሳዳም ዝም ብለው የሚጎትቱት አይነት ህዝብ አይደለም። በጣም አሁን በዓለም ላይ በኬሚስት ብታዩ ለምሳሌ አሁን ስፔስ ሳይንስ 70-80% የሚሆነው እኮ አረብኛ ነው። አሁን ይሄ አንድሮሜዳ ወይ ጋላክሲ ምናምን የምንለው ነገር ዋና ቀመሩን የሚሰሩ ምናምን ነው የአረብ የእንትን የአረብኛ ነውና የእንትኖች ዕውቀት እንዲወጣ አይፈለግም። የኢራኖች የፐርሺያን ኤምፓየር ዓለምን በደንብ ሪሼፕ ያደረጉ ህዝቦች ናቸው። ያ ነገር ግሎሪፋይ ሆኖ እንዲወጣ አይፈለግም። እሱን ማፈን ይፈለጋል። ይሄን ያህል እኔ አሁንም ቢሆን ለአሜሪካ ትሬት የሆነ ህንድ በለው ቻይና በለው ራሻ በለው አይደሉም። በብዙ ነገር በማየት ማለት ነው። ብዙ ነገሮች አሁን በዘረዝራቸው ማያልቁ ብዙ ነገሮች አሉ። እርግጠኛ ሆኜ ግን የምናገረው የኢራን ህዝብ እንዲህ በቀላሉ ባክዳውን የሚያደርግ ህዝብ አይደለም። የደንግጦ ዝም ነው የምትበትነው አይደለም። ስለዚህ አሜሪካ ተሸነፈች ማለት ነው። እና አሁን ሜጀር ታርጌታቸው ሪጅም ቼንጅ ከሆነ ያንን ማሳካት ካልቻሉ ተሸነፉ ማለት ነው አይደል? ምክንያቱም እንዴት ነው ዲፋይን የምታደርገው ማሸነፍን? እነሱ ባሉት ሪጅም ቼንጅ እኛ በምንከፍተው ሙዚቃ የሚደንስልን አመራር ኢንስቶል አድርገን እንመለሳለን ካሉ ያን ማሳካት ካልቻሉ ለኢራናውያን ማሸነፍ ማለት ሰርቫይቭ ማድረግ ነው። ኢንፍራስትራክቸራቸውን ስላወደምክ ሲቪሊያንን ስለገደልክ ምናምን አይደለም። መንፈሳዊ ሊደሩን ስትገድል ይተኩብሃል። ሳይንቲስቶች ስትገድል ይተኩብሃል። ፕሬዚዳንት ብትገድል ይተኩብሃል። ወታደራዊ ሊደሮቻቸውን አባስ አራሽ ይሄን ያሉት ዲሴንትራላይዝድ የሆነ ፓወር ነው ያላቸው። ወይዝን ምንም አይነት ቫኪዩም ሳይፈጠር እኛ እንተካለን። እንደዛ የሚተኩ ከሆነ እንዴት ነው አሸነፍን የሚሉት? እንዴት ነው ታዲያ? አሜሪካኖችም ማሸነፍ ማለት ለነሱ ምንድን ነው? አሜሪካኖች ይኸውልህ እያለቀሱ አንተን እያፈረሱ ንጉስህን እያማረኩ እየገደሉ የሚፈልጉትን ነገር እያደረጉ አት ዘ ሴም ታይም ደግሞ ያው ሚዲያው እንደ እኛ ስትሮንግ ነን እኛ እንዲያደርግን አይፎክሩ። ፉከራ በባህላቸው ስለሌለ ማለት ነው። ዲፕሎማሲ ስራ የሚፈልጉትን ካደረጉ በኋላ ያው ተጎዳን ነው። እስራኤል ሁሉ ጊዜ እንዳለቀሰች ነው አይደለ? ሪሊ አሁን የእስራኤል ለቅሶ ሪሊ እየተሸነፈች ነው ወይ ደግሞ አሜሪካ
ምንድነው የህዝብ ግፊት አለ። አሜሪካ ያው ዴሞክራት ሀገር ስለሆነ አንዳንድ ጊዜ በህዝብ ጫና ማለት ነው፣ በህዝብ ጫና በጀት ያስከለክላሉ። አሚን ዊ ዘ ፒፕል የሚባለው እኮ እውነት ነው። የህዝብ አቅም በደንብ ሄደው አሁን የቪየትናም ጦርነት ፑል አውት ያደረጉት ምንድነው? ብዙዎቻችን ተሸንፈው ነው እንላለን። የህዝብ ግፊት ነው። ህዝብ ይሄ ጦርነት ልጆቻችን አይሞቱም ብሎ ግልብጥ ብሎ ይወጣል። ከዛ በኋላ አሜሪካ ውስጥ መሪ ሳይሆን ህዝብ ነው ጉልበት ያለው። እሺ ከዛ ለህዝቡ ይችላል። አሁንም ዘ ሴም ቲንግ ይሆናል ብዬ ነው ማሰብ። በህዝብ ግፊት እንትኖችም እኮ ይሸሹ ነው አይደለም? የኔቪ የጦር መርከቦች በህዝብ ግፊት እንጂ አሚን ኦብቪየስሊ ያላቸውን እንትን ቢወረውሩ እኮ እሱ ነው እኮ። ኦኬ ዞሮ ሲመጣ አሁን በህዝብ ግፊት ከዛ አካባቢ ከሸሹ የሚፈልጉትን ነገር ካላሳኩ አሸነፍን ለማለትም ለማወጅም ምንድነው ያሳካችሁት ይላቸዋል እኮ ህዝብ። የአሜሪካ ሚሽናቸውን በየ25 ዓመቱ ነው ሪቪል የሚደረገው። ብዙ ነገሮች በሚስጥር ይቆዩና ከ25 ዓመት በኋላ ሚስጥርነቱ ያበቃል አይደለ? እኔ ግን አሁን እንደ እኔ ባለኝ አንደርስታንዲንግ በእኔ መረዳት ብትጠይቀኝ ዋና የተፈለገው ምንድነው ኒኩሌር ባለቤት እንዳትሆን ነው። ኒኩሌር እያበለለች የተወሰነ ፐርሰንት ሄዳለች። ዋርሄድ ኒኩሌር እኮ መስራቱ ብቻ አይደለም እኮ ዋርሄድ አድርገህ ዴሊቨር ማድረግ የምትፈልገው ቦታ ያንን ነገር ማድረሱን ደግሞ ሌላ ከባድ ስራ ነው እና እዛ ሌቭል አልደረሰም። ያንን ማምከኗ ነው በቃ ትልቋ ለእስራኤልም ለአሜሪካም ትልቁ ድል ያንን ነገር ማምከን ነው እና ባላቸው ቴክኖሎጂ መሰረት ደግሞ ምንም ሚስጥር ይኖራታል ብዬ አላምንም። በሚስጥር በድብቅ ያንን የሚያክል ትልቅ ፕሮጀክት አሁን ስፔስ ላይ ሆኖ በየተወሰነ ደቂቃው ስካን የሚያደርግ ቴክኖሎጂ ባለበት ዓለም ውስጥ ደብቀው ያበለጽጋሉ ብዬ አላምንም። ግን ካበለጸጉ ሌላ ኖርዝ ኮሪያ ሊፈጠርባቸው ነው። ይሄ የፓወር ጉዳይ እኮ ነው። እሺ እሺ ከአያና ከተናገረ በኋላ አንዳንድ የመጨረሻ ዙር ለሁላችሁ ይኖራቸዋል። ከዛ መሰነባበቻችን ይሆናል። አያና የመካከለኛ ምስራቅን ጉዳይ እንዴት ታየዋለህ? እስኪ እንግዲህ በብልጥጤ ነው እያየሁት ያለሁት። ብልጥጤ ይላሉ የከተማ ልጆች። እኔ በዚህ ውስጥ የተነሱ አንዳንድ ቫሊድ የሆኑ ፖይንቶችን ሰምቻለሁ። ይሄ ነገር የተጀመረ ቀን አይ ቲንክ አዲስ ኮምፓስ ላይ በጣም ከ2 ሰዓት በላይ የሆነ ትንተና ከወንድሜ ኤርሚያስ ጋር አድርጌ ነበርና እዛ ላይ በደንብ ኢንዲኬት ያደረግኳቸውን ነገሮች አሁን ፊዚብል እየወጡ እያየኋቸው ነው። ለዚህ መላካቸው የሆኑ 3 ነገር ትራያንጉሌት አድርጌ ማየት ነው ፈልገው ከ3 አቅጣጫ። አንደኛው ዛሬ የተደረገ የጂሲሲ ኮንፈረንስ አለ። ጂሲሲ ኮንፈረንስ እነሱ እየተሰበሰቡ ኢራን መታ የናቹራል ጋዙን መታለች። እሱ ሪቴት አድርጓቸው የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ቅርብ ጊዜ ኢትዮጵያ ሄደው እንኳን የጫማ ፖለቲካ አንዳንድ ሰነፍ ፖለቲከኛ ተንታኞች ሲሰሩበት የነበረው ጫማውን እግሩን አነባበረ ጥፍሩን ተቆረጠ የሚል የነፈዝ ወሬ ሲያወሩ ነበር እና ያ ሰው ዛሬ የተናገረውን ነገር ማየት ይቻላል እና ግልጽ በሆነ ሁኔታ እሱ ያስቀምጣቸው ነገሮች አሉ። አንደኛው ኮርነር ይሄ ነው። ትራያንጉሌት ማለት በ3 ማዕዘን ግምገማ ነው ማየው። ሌላኛው የሴኔት ኢንቴሊጀንስ ኮሚቴ ዛሬ ተሰብስቦ ነበር። የሴኔት ኢንቴሊጀንስ ኮሚቴ ዛሬ ተሰብስቦ የኢንቴሊጀንስ ተቋማት ወይም የደህንነት ተቋማት ግምገማን በዚህ ጦርነት ዙሪያ በተለይ በትኩረት ይዞታል። ሌላኛው የትሬት ምንድነው የሽብር አደጋ በአሜሪካ ላይ ሊከሰት ይችላል የሚለውን ነው። ሌላው ደግሞ በምርጫዎቻችን ውስጥ እጃቸውን የሚያስገቡ አካላት የሚነኝ 3ቱን ያዩ በተለይ ያተኮረው ኢራን ላይ ነውና እሱ ላይ የተነገሩ ነገሮች የውስጣዊ ፖለቲካው የአሜሪካ መንግስት ከእስራኤል ፖይንት ኦፍ ቪው ከውስጣዊ ፖለቲካ ፖይንት ኦፍ ቪው የዶናልድ ትራምፕን ቀሪውን 3 ወይ 2 ዓመታት ከምናምን የሚወስነው አሁን ኖቬምበር ላይ የሚደረገው ምርጫ ነው። ኦልሬዲ ከማጆሪቲያቸው በጣም ስሊም ማጆሪቲ ነው፣ የተዳከመ ነው። የሪፐብሊካን ማጆሪቲያቸው ሉዝ የሚያስደርግ ኦልሬዲ ክስ ተመስርቶባቸው ጥለው እየወጡ ያሉ ገቨርነር ሆነው እየወጡ ያሉ እየተለቀቀ ያለ ወንበር አለ። ይሄ ስሊም ማጆሪቲ ጠፋ ማለት ሃውስ ውስጥ ሴኔት ውስጥ ሌምዳ ሆነ ማለት ነው። ባላንስ ስለሚያደርግ ሃውሶቹ ያፍኑታል። የሱ የፈረመው ነገር አይፈጸምለትም። ኤግዜኪቲቭ ፓወሩን ቪቶ ያደርጉበታል፣ ያስቸግረዋል ማለት ነው።
ኢምፒችመንት እንኳን አይፈራም። ኦልሬዲ ሁለት የተከትቧል እንደ ኮቪድ። ብዙ አያስጨንቀውም እሱ። ኢምፒችመንት እና ክስ ምናምን አያስፈልገውም። 30 ምናምን ፌለኒ ይዞ የሚንቀሳቀስ መሪ ነው። ምንም ዝም ቢያረፈበትም አይመስለው። ዋናው ነገር ግን ውሳኔዎቹን ሪቨርስ የማድረግ በፍርድ ቤቶች የመጠቀም ነገር ስለሚኖር ይሄንን ለማቋቋም እና ይሄ ምርጫ ወደ ተሻለ ነገር እንዲሄድ አንዳንዶቹ በጣም የተጋነነ ግምገማ የሚያደርጉ ሰዎች ሰውየው በሁለት ተርም መገላገል አይፈልግም እና አዲስ ራዕይ ምናምን ሊገለጥለት ይችላል ነው ሞቲፍታ ነው የኔ ንግስና ሌል ይሄ ትንሽ የተጋነነ ሞር እንትን የሆነ ነው፣ ስፔኩሌቲቭ የሆነ ነው። እዛ ውስጥ አልገባም። ግን አሁን የሚቀሩትን ጥቂት ዓመታት በስነ ስርዓት መጠቀምና የሚፈልገውን ማድረግ እንዲችል ማጆሪቲውን ሃውስ እና ሴኔት ላይ ሉዝ ማድረግ አይፈልግም። የሴኔቱ ሂሪንግ ዛሬ ለዚህ ጀስቲፊኬሽን በጣም ወሳኝ ነገር ነው። ይሄኛው ሁለተኛው የትሪያንግሉ ኮርነር ነው። አንደኛው የጂሲሲ ሚቲንግ ላይ የተነገረው ነገር፣ ሁለተኛ ሴኔት ውስጥ ዛሬ ሲወራ የነበረው በሴኩሪቲ ሂሪንግ፣ በኢንቴሊጀንስ ሂሪንግ፣ ሶስተኛው ሳይለንስ ኦፍ ሰከንደሪ ስፒል ኦቨር እለዋለሁ እኔ። ስፒል ኦቨር አለ። አሁን ስትሬት ኦፍ ሆርሙዝ ዲሬክት ስፒል ኦቨር ነው። የጂሲሲ ሀገሮች ላይ የሚደርሰው ጥቃትና የስትሬት ኦፍ ሆርሙዝ ኢኮኖሚክ ጫናው የመጀመሪያው ስፒል ኦቨር ማለት ፍሳሹ ማለት ነው። የጦርነቱ የእሳት ፍሳሽ የሚነካው ነገር ማለት ነው። ሁለተኛው የእሳት ፍሳሽ ነው እኛን የሚመለከት ቀጥታ። ይሄም የፕሮክሲ ዋርስ ፍሳሽ ነው። እነ ሁቲ እነ ሂዝቦላ ኦልሬዲ ገብቶበታል። እነ ሁቲ እነ አልሸባብ እነ አልቃይዳ አሁን ደግሞ ሙስሊም ብራዘርሁድ የሚባል ሌሎችም ከነዚህ ጋር የሚሰሩ ለምሳሌ የኤርትራ መንግስት መግደፍ እና የሱዳን ተከሰውበት ያለው ነው ማለት ነው። ይሄኛው ስፒል ኦቨር ሬድ ሲን ሊዘጋ የሚችል የቀረውን ወሳኝ የሆነ ኮርነር ሊዘጋ የሚችል ቀጠናው ላይ ጅቡቲ 4000 ያህል ወታደር ፐርሰኔል አላት አሜሪካ። ወደዛ ሁቲዎቹ እስካሁን ዝም ብለው ነው ያሉት። ሁቲ እየተንቀሳቀሰ አይደለም። አልሸባብ ድምፅ አይወጣም። አድብተው እየሰሩ ነው። አንድ ሴንተር የሆነ ሀገር ሲመታ ዳይቨርሲፋይ ያደርጋል። በኖርማል አፓራተሱ የማይጠቀመውን ገንዘብ፣ መሳሪያ፣ ፖለቲካ፣ ምልመላ፣ ወታደር ዳይቨርሲፋይ ያደርጋል። ወደ ፕሮክሲው ይፈሳል ማለት ነው ኃይል። ስለዚህ ኃይላቸው ሊጠናከር የሚችልበት ጉዳይ ግምት አይደለም፣ የማይቀር ነው ነው ዛሬ ኢንቴሊጀንስ ኮሚቴውም ያለው። እዛ ላይ ኢትዮጵያ ቀጥታ ተሳትፎ አላት። ቢኮዝ ቀይ ባህርን የሚያስከብረው ሰፊ ኃይል ያለው 4000 ወታደር ወደዛ ግጭት ከመጣ አሜሪካ ወታደሯን ታወጣለች። ቡትስ ኦን ዘ ግራውንድ አድርጋ መቆየት አትችልም። ማን ነው የሚቀራት ነው ጥያቄው። ካለው 5000 ኪሎ ሜትር ባህር በር እና ኢትዮጵያ ከሌሉበት አልሸባብን በማሰልጠን የሚታወቁ ግንኙነት ያላቸው አካላት እዛ ብቻቸውን እንዲይዙ ኢንትረስቱ የላቸውም። ይህን ትራያንጉሌት አድርገን ማየት ካልቻልን አይ ቲንክ ትክክለኛውን ኢሜጅ አናገኘውም። ይህንን አድርገንም ኢሜጁ ራሱ ብለሪ ነው ማለት ነው። አሜሪካ ለምንድን ነው ፕሮትራክሽን ወይም ደግሞ የተጓተተና የተንዛዛ የሚያደርጉበት አንዱ ምክንያት ኦልሬዲ የተገነባ የነበረ ሚድል ፓወር አለ። አሁን ዛሬ በጂሲሲ ላይ የተናገረው የውጭ ጉዳይ ሚኒስቴሩ ቀናት ሊቀሩን ይችላሉ፣ ሳምንት ሊቀረን ይችላል፣ ይሄንን ሲግናል አላደርግም ማለት ምንድነው? ወደ ግጭት ልንሄድ እንችላለን ማለት ነው። ኢራንና ሳውዲ ወይም ኢራን ከሳውዲ ከኤምሬት ጋር ቀጥታ አሜሪካ ቡትስ ኦን ዘ ግራውንድ ማድረግ ላይ ኖርባት ነው ማለት ነው። የሳውዲ የጂሲሲ ወታደር መሬት ላይ እየተዋጋ አሜሪካና እስራኤል በአየር ሊደግፉ ይችላሉ። ይሄ እንዲሆን ይፈልጋሉ አሜሪካውያን። ዛሬ ስትራቴጂክ አላያንሳችን አብቅቷል አለ የሳውዲ የውጭ ጉዳይ ሚኒስቴር። አንድ ደቂቃ ነው የቀረኝ፣ ጊዜ እንደሚሄድብኝ አስባለሁ ረጅም ነገር ስለሆነ። የሳውዲ የውጭ ጉዳይ ሚኒስቴር ዛሬ ያለው ምንድን ነው? ስትራቴጂክ አላያንስ ነበራቸው ከኢራን ጋር በአደባባይ ዛሬ በይፋ አብቅቷል። አብቅቷል ብቻ ሳይሆን ተመልሰን አብረን የመስራት የመተማመን እድላችንም ኦልሞስት ዜሮ ደርሷል ነው እያለ ነው። ራይት ሶ ግልጽ ሆኖ ዴሊብሬትሊ ፕሮትራክት የሚያደርጉበት ምክንያት ይሄ ሪሌሽንሺፕ አስፈሪ ነበር። ከ2 ከ3 ወር በፊት እነ ሳውዲ እና እነ ዩኤኢ አዳዲስ አሜሪካና ራሻ ይመስል ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን ውስጥ የራሳቸውን የፓወር ስትራግል ጀምረው ሌላ ነገር እየተጠናከረ የነበረበት እነኛ አላያንሶች ደግሞ ከኢራንም ጋር ግንኙነት የነበራቸው ነው። ይሄንን በቀጥታ አፈራርሶታል ይሄ ጦርነት መጀመር። ሁለተኛ ዛሬ የሴኔት ኮንፈርም ያደረገላቸው ነገር ፕሮትራክሽኑ አስፈላጊ እንደሆነ ከውስጥ ያለውን የአሜሪካ ሕዝብ ይሄ ግጭት አላስፈላጊ ነው የሚልበትን እይታ ሌንሱን ትንሽ የሚያዞር ነገር ነው ዛሬ ሲነገር የነበረው። ምክንያቱም እስካሁን ድረስ መቋቋም ከቻሉ አሁንም ኬፐብል ናቸው የሚል ነው ኮንክሉዥኑ። ስለዚህ ተዘጋጅተው ነበረ ማለት ነው።
እንደዚህ ደብድበን ቀድመን ተነስተንባቸው ዝም ብንላቸውና 6 ወር ቢጨመርላቸው ደግሞ እነሱ ራሳቸው መጥቶ ካሊፎርኒያ ላይ ነበር የሚመቱን የሚለውን እሳቤ በሴኔቱና በሃውሱ ላይ ለማስረጽ የቻለ ሂሪንግ ነበር። ይሄ ማለት ምን ማለት ነው? አንደኛ በውስጥ ያለውን ፖለቲካ ሂል ለማድረግ ይላል። ሁለተኛ ነገ ላይ የሚመጣ ሞር አፕሩቫል ሊያስፈልግ ይችላል። ቡትስ ኦን ዘ ግራውንድ ብቻ ሳይሆን ሌላም የበጀትም አፕሩቫል ሊያስፈልግ ይችላል። ትልልቅ ካምፓኒዎች በፍጥነት እንዲያመርቱና ብዙ ዴሊቨር እንዲደረግ ማለት ነው። ሶ ይሄንን አሁን በኤክዚኪዩቲቭ ነው እየሄደበት ያለው። ሞር የሌጂስሌቲቭ ሰፖርት እንዲኖረው ኮርቱ ፊቱን እንዳይቆም ይረዳዋል እና ኢንተርናሊ ይሄ ጠቃሚ የነበረ ቱል ነው። ዛሬ በጣም ወሳኝ ቀን ነበር በዚህ አንጻር። ሶ አጠር አድርገው ለመጠቅለል ሆን ተብሎ የተገባበት ታርጌትድ ተደርጎ የተሄደበት ቀጠናዊ የነበሩ ኃይሎች እየተጠናከሩ የመጡበት ሚድል ፓወሮች የተጠናከሩበት የአሜሪካ ሱፐር ፓወርነትን ማዳከም ደግሞ በአደባባይ ግልጽ ሆኖ እነ ብሪክስ እየሰሩት የነበረው እነ ራሽያ እና ቻይና በውስጥ እየጨረሱት የነበረው ዲዶላራይዜሽን በፍጥነት እየመጣበት የነበረውን ነገር ጠቅልሎ የማጥፋት ዛሬ ዶላራይዜሽን ግዴታ ነው። ቢኮዝ የሚሳኤል መከላከያ ከአሜሪካ ነው የምትገዛው። ጥይት ሪፊል ውስጥ ነው እየገባህ ያለው። ሲስተሞቹን ኮንትራት እያደስክ ነው ያለው። ዶላራይዜሽን ውስጥ ተመልሰ ኢንጌጅ እያደረግክ ነው። ሌላኛው እነ ራሽያ እነ ቻይና ያላቸው ሪሌሽንሽፕ ኮምፕሮማይዝድ ሆኗል ከኢራን ጋር። ኢራን ራሱ ደግሞ አዘ ፖቴንሻል አላይ ከዚህ በኋላ የሚቆምበትን ነገር አይሰራምና በጣም ሆን ብሎ የተገባበት የአሜሪካን መቼስ ዘላለማዊ ማድረግ አትችልም፣ ግን የአሜሪካን ሄጂሞኒ ኦፍ ፓወር በዓለም ላይ ለማራዘሚያ የተሰራ ስራ ነው። ከሞላ ጎደል አይ ቲንክ ተሳክቶላቸዋል ብዬ አስባለሁ። ከእስራኤል ጋር እና ሌሎች የአሜሪካ ሄጂሞኒ ድጋሚ ይረጋገጣል ብለህ ለምታስበው ይራዘማል። ይሄ ማራዘም የእድሜ ማራዘሚያ መርፌ ነው። ያው አይቀርም፣ የማንም ሀገር ሄጂሞኒ ይሞታል። አሜሪካኖች እንዴት ነው የሚያረጋግጡት? ለምሳሌ ከገልፍ ሀገራት መባረራቸው እውን ነው፣ ምንም ጥያቄ የለውም። ሚሊተሪ ቤዛቸው እኮ ኦልሬዲ ምንም እኮ ገልፍ ሀገራትን እየጠበቀ አይደለም ማለት ኖ እሱ እኮ ገልፍ ሀገራትንማ እየጠበቀ ነው። እና ታዲያ ዩኤኢ ላይ ስንት ሚሳይል ነው የተተኮሰው? ኢቭን ሳውዲ አረቢያ የገልፍ ሀገራት እኮ የተናገሩት እኮ ራዳሮቻቸውን ነቅለው ወደ እስራኤል በወሰዱበት ሰዓት ላይ ጥያቄ ማንሳት ጀምሯል። የሳውዲ አረቢያ እንዲሁም ደግሞ የባህሬን እና የኩዌት የውጭ ጉዳይ ሚኒስትሮቻቸው የሚሰጡትን ኢንተርቪው ከሰማችሁ የመካድ በትራይ የመደረግ ነገር ነው የሚያሳዩት ንግግሮቻቸው። ዛሬ እየጠበቃቸው ያለው ማን ነው የምልህ? ሳውዲ ዩኤኢ ላይ ስንት ነው የተተኮሰው ሚሳይል? 1200 ምናምን ነበር ትናንትና ስል። ዛሬ ሳውዲ አረቢያ ላይ እኮ የነዳጅ እኮ ራፋይነራቸው እኮ የተመታውን አይደለም ብለህ የተተኮሰው ስንት ነው የምልህ? ያ የተተኮሰውማ ብዙ ሊተኮስ ይችላል። እሱማ በራሳቸው ይከላከላሉ። ራሳቸው አይደለም እንዳለ ፔትሬት ነው የሚጠብቀው። እንዳለ የሚጠብቀው ሲስተም ፔትሬት ሲስተም ነው አክሮስ ዘ ሪጅን ማለት ነው። አንደኛ። ሁለተኛ ከሳውዲዎች ጋር አሜሪካውያን ያላቸው ዲል፣ ሰው ስለ እስራኤል ያወራል። ከሳውዲዎች ጋር ያላቸው ዲል የህይወትና የሞት ጉዳይ ነው ከንጉሳውያኑ ስርዓት ጋር። እነሱ በዶላር ከአሜሪካ ነዳጅ ሊገበያዩ፣ አሜሪካ ደግሞ ንጉሳውያኑ የሳውዲ ገዢ ሆነው ሊቀጥሉ ያላቸው ኮቨነንት አላቸው ማለት ነው። በኤብርሃም አኮርድ ላይ ስበው አስገብተዋቸዋል። ሪቻርድ ኒክሰን ነው 1974 አሜሪካ በዓለም ዙሪያ ይኸውልህ ቴዲ፣ በዓለም ዙሪያ አሜሪካ አማጺ ስታነሳሳ፣ በዓለም ዙሪያ ሰው ሁሉ የአረብ ምናምን ተብሎ ሁሉ ቦታ ሲሰራ አማጺ ስታነሳሳ፣ ስታሰለጥን ምን ስትል ለዘላለም የማታደርገው ዲሉ እስካለ ድረስ ሳውዲ ላይ የሳውዲ ነገስታት ላይ ማመጽ አትችልም። በንጉስ ነው የምትተዳደረው። because they have a direct deal with America. Okay, help me understand. አሁን ኢራናውያን አባስ አራጭ የተናገሩትን ስሙ። ሲዝፋየር ተደርጎ እንኳን ሪካርድ የሆነ ነገር ፐብሊክ ሪካርድ ነው። ሲዝፋየር ቢደረግ እንኳን ስትሪት ኦፍ ሀርሙዝ ወደ ነበረበት ዳግም አይመለስም ማለት ድጋሚ አይመለስም። በሌላ አባባል ከዚህ ማን ነው ማን ነው ብለህ ኢራን ፕሮጀክት ሆኗል እኮ አሁን ቆይ ይሄን ትነግረኝ ነው። ለምሳሌ ኢራን ከዚህ በኋላ ነዳጆቻችንን የምንሸጠው በዩዋን ነው ካሉ ቻይና ኦልሬዲ ሌሎች ሀገራት ዩዋን ኦልሬዲ ሴቭ ማድረግ ጀምሯል አይደለም? ጀስት ኮንሲደር እያደረጉ ነው። ደቡብ ኮሪያ አይ ቲንክ ኢራን ተሳታፊ አድርገህ ነው እያሰብካት ያለው። እኔ አሁን ይኸውልህ ሙቪውን ወደፊት ለመገመት ነው እየሞከርን ያለ ነው። ተከታታይ ሙቪ ሾው እንደሚያይ ሰው እንገምትና አንተ በሚቀጥለው በዚህ ሾው ውስጥ ኢራን እንደ አክተር ምን እንደሚሰራ ነው የምነግርህ። እኔ ደግሞ
ሌላ ሙቪ ላይ ፓርቲ እየጠየቀ ነው አክተሩ ይሞታል እዚህ ሙቪ ላይ ነው እያልኩ ያለሁት። ሌላ አይነት ሆኖ ነው የሚፈጠረው። ኦልሬዲ ጭንቅላቱን ዲካፒቴሽን ከኤርሚያስ ጋር ተኩስ የተጀመረ ቀን የተነጋገርኩትን ከሰማኸው አሁን የሚሰሩት ያኔ አያቶላው ራሱ መሞቱ አልታወቀም። ዳስ ዋት አይ ሴድ ዲካፒቴሽን ላይ ነው ፎከስ የሚያደርጉት። ፌስ እንዳይኖረው ነው የሚያደርጉት። ዛሬ አንድ ዲካፒቴሽን ሰርተዋል። ባለፈው አያቶላውን በጣም አመራሮቹን የሚታወቁ ኔትወርክ የዘረጉ እሱ እኮ ነው ጥያቄው። ዲካፒቴት አደረጉ ዘንድ ምን አገኙ? ዲካፒቴት አደረጉ። ከዛ በኋላ ዲስቴብላይዝ ነው ይኸውልህ፣ ዲካፒቴት ዲሴብል ዲስቴብላይዝ። ኢራን ላይ እንደዛ ሆኖ አየን፣ ምልክቶችን አይተናል። አላየንም እኮ እሱ ነው የምልህ። ይኸውልህ ዲካፒቴሽኑ አልቋል ኦልሞስት። ኦኬ እየተኩ ነው እኮ ወዲያው ይተካሉ። ፖይንት ኦፍ ዲካፒቴሽን እኮ ለዘላለም ዲካፒቴት አትሆንም። ዛሬ እኮ ኢራቅ ፕሬዚዳንት አላት እኮ። ስሙን ታውቀዋለህ? ኦኬ ሳዳም ሁሴንን ገለህ ያመጣውን ሰውዬ ስሙን የሚያውቅ ሰው እሱማ እኮ በእግረኛ ወታደር ገብተህ ኢራቅ ውስጥ ኢንስቶል ያደረግከው ነው። በአንተ ትሆን የሚደንስ አመራር ነው። ኢራን ላይ ያይቻላል ወይ ነው ሲስተም? ኖ ማንም አመጣው ማንም ነው። ይኸውልህ ዳት ኢሜጅ አለ አይደለ? ፒክቸር እኮ አለ፣ ትልቅ ኢሜጅ ነው። ሳዳም ሁሴን ስትል እኮ ኢትስ አን ኢሜጅ፣ ናሽናል ኢሜጅ ነው። አያቶላ ሚኒስትል እኮ ኢሜጅ ነው። እኛ ከውጪ የምናውቃቸው ኢሜጆች አሉ፣ መሬት ላይ ኢሜጆች አሉ። መሪውን ምታ መንጋው ይበተናል። ምን ነገር እንቆይ አሁን የኢራን ፖለቲካ ሲስተም እና የኢራቅ አንድ አይደለም። ለምሳሌ የኢራን ዲሴንትራላይዝድ ነው ፓወራቸው። እያንዳንዱ ፕሮቪንስ የየራሱ ስልጣን አለው። ስለዚህ አባስ አራችም የሚሊተሪውን ሲስተም ነው የምትለኝ? ኤግዛክትሊ ኖ ፓርላማቸው ራሰው ፖለቲካውና ሪሊጂየስ ሴክሽኑ ሁለቱ የተለያየ ነው። ፓርላማ ላይ የምታጸድቀው ነገር በስፒሪቹዋሉ ይሁንታ ማግኘት አለብህ። ሁለተኛ ሲስተማቸው ራሱ ዲሴንትራላይዝድ ነው። አያቶላን ብትገድለው ምንም የሚፈጠር ነገር የለም። ሚሊተሪ ሊደሮቻቸውን ብትገል የሚፈጠር ነገር የለም። ሳይንቲስቶቻቸውን ብትገድል ወዲያው ይተኩታል። ምንድነው ያገኘው ነው ጥያቄው። እሱ አይ ቲንክ እሱ ላይ ተሳስተሃል ብዬ የማስበው ዲሴንትራላይዝድ አይደለም። ይኸውልህ ዲሴንትራላይዜሽኑ በሚሊተሪ ደረጃ ዲፍረንት ብራንችስ ቱ ዲሴንትራላይዜሽን ነው። በፓወር ደረጃ በኢሜጅ ደረጃ እንደ ኢራን ሴንትራላይዝድ ኢሜጅ ያለው ሰው ምናልባት ኤሪትሪያ እና ኖርት ኮሪያ ናቸው ሊኖራቸው የሚችለው። አንድ የሚታወቅ ፊት ብቻ ከፊት ለፊት ያለበት ማለት ነው። ለነፍስህም ለስጋህም አያቶላው ነው። ለነፍስህም ከፈጣሪም ከምድርም ጋር የሚያገናኝ ከጦሩም ጋር የሚያገናኝ አንድ ፊገር ነው ከላይ ነው ያለ። አንድ እሱን ፊገር ብቻ ሳይሆን መልቲፕል በታች ሌቭል ያሉ ፊገሮችን ይገላሉ። ይሄን ይተካሉ። ኦፍኮርስ የሚተኳቸው ሰዎች አንደኛ ምን ቬት የማድረግ ጊዜ የለም። በጦርነት ጊዜ ነው የሚተኩብህ። ኮምፕሮማይዝድ የሆኑ እስራኤል ኦልሬዲ ያሰረገቻቸው ኢንፎርሜሽን የሚቀያየሩ ሲምፓቴቲክ የሆኑ ከአሜሪካ ኮዝ ጋር ዋር ቴስትድ ያልሆነ ሰው ነው የሚመጣው ከስር እየመጣ ያለው ኤንድ እየቆረጥክ ነው። የሚገርምህ ነገር እግሩ ቆሰለ እኮ አዲስ የተተካው። እቺ ልጠይቅህና ወደ ሌሎች እንሄዳለን። የመጀመሪያ ፕላናቸው በዲካፕቴሽን አያቶላን ከገደሉ ፖለቲካ ሊደሮቻቸውን ከገደሉ የኢራን ህዝብ ይነሳል ብለው ነበር ያሰቡት። ሚስካልኩሌት ያደረጉት ፓርት ታስታውስ እንደሆነ ክሌም አድርጎ ሀገራችሁን ክሌም አድርጎ ነው። ካሚኒ በተገደሉ ሰዓት ለተቀዳሚ ላይ ኢራናውያን ምን ትጠብቃላችሁ? ውጡና መንግስታችሁን ተረከቡ አሏቸው። የሚንቀሳቀሰው ጠፋ። ሌትሊ ፖለቲካ ሊደሮቻቸውን ገደሉ፣ ወታደራዊ ሊደሮቻቸውን ገደሉ። መጨረሻ ላይ ትራምፕ ምንድን ነው ያለው? እኛ ያልመረጥነው እኛ ያልሾምነው ሰው ስልጣን ላይ አይቀመጥም አሉ። መጨረሻ ላይ የካሚኒ ተሾሙ አይደል? ቴዲ እዚህ ላይ አሁን ከማጋ ሊትራሊ አሁን ከማጋ እንደምንነጋገር አናውቅም ነው ያለው ቃል በቃል ትራምፕ። እሱ ያው የትራምፕን ስተውት ይኸውልህ የዛን ቀን የተጀመረ ቀን ያደረግኩትን በጌታ ይኸው ከእንትና ኤርሚያስ ይህንኑ ነገር ጠየቀኝ። አሁን ኢራኖች እውነት መንግስታቸው ከተመታ ተነስተው አሜሪካን ይደግፋሉ ማለት ነው አለኝ። አኖ እንደዛ ያደርግ ቢኮዝ እነሱ ኦልሬዲ ቢልትን እንዴ በአሜሪካ ሞት ለአሜሪካ እኮ ማለት ከእንቅልፍ ስትነሳ ብለህ ሞት ለአሜሪካ ለእስራኤል ብለህ ነው የምትነሳው። እንደዛ አስረጸውባቸዋል እስከ አጥንታቸው ድረስ። ዛሬ ዘሎ ተነስቶ የአሜሪካን ጥሪ የሚቀበልበት ሁኔታ እንኳን እሱ ኒውዮርክ ላይም አይቀበለውም ትራምፕ እናውጣ ስላለው ማለት ነው። ሪያሊቲው ግን ኢንፈርኖ እየበዛ እሳቱ እየጠነከረ ሲመጣ ፍራክቸር ይፈጥራል። አመራርሽ ዲካፒቴት ሆኗል። ፊገር የለህም። ሁ አር ዩ የምትለው ሰው ነው እየመጣ ያለው። ገብቷል። ትላንት ያልነበረ ሰውዬ ነው እየመጣ ያለው በሁሉም አቅጣጫ። ዲካፒቴሽን ኢሜጅ ሉዝ እያደረገ ነው ያለው። ሁለተኛ ትራጀክተሪ ያን ሳይን አይተሃል። አሁን ኢራናውያን ጋር ለምሳሌ አሁን ኢራቅ ጋር ዲካፒቴት ካደረገ ስቴፕ አለው ነው ብለህ እዛም ላይ የመለስኩለት ስቴፕ አለው። አንደኛው አይደለ ይሄን ካደረግክ በኋላ ከዛ በኋላ ኢንፈርኖ እየሞቀ ይሄዳል። ምንድን ነው እየሆነ ያለው? እስካሁን ድረስ ከላይ ነው እየተደበደበ ያለው።
ከላይ እየተደበደበ ነው፣ ዲሴብል እያደረጉ አውቀው ነው እነሱ ፕሮትራክሽን እየፈጠሩ ያሉት። ፕሮትራክት በሆነ ቁጥር ጎልፍ ላይ ያሉትን ጂሲሲ ሀገሮች በተመቱና እንትን ባሉ ቁጥር እየተጠጉ ይሄዳሉ። እነሱ እግረኛ ወታደርን ከቨር እንዲያደርጉላቸው ይፈልጋሉ። መሬት ላይ ያለው ነገር አንደኛ ስቴብል የነበረውን ስትራቴጂክ አላያንስ አፍርሰዋል። ከነ ሳውዲ ጋር የነበረውን ይህንን አፍርሰዋል። ሁለተኛ ዳይሬክት ኢንቮልቭመንታቸው አሁን የሳውዲ የውጭ ጉዳይ ሚኒስትር ምንድን ነው የሚለው ቀናት ወይ ሳምንትም ሊሆን ይችላል የቀረው ነው እያለ ያለው። ሚኒንግ ሊገቡበት ነው እነኚህ በመሬት የሚጠቁ ከሆነ በአየር የሚደበደቡ ከሆነ ኢሜጆቻቸውን ሉዝ እያደረጉ የሚሄዱ ከሆነ ሜጀር የሆኑ አመራሮቻቸውን አት ሰም ፖይንት ባክል ያደርጋል ነው ብለህ ኢንተርናሊ ነው አሜሪካን ተከትሎ ሳይሆን ኢንተርናሊ ማንኛውም ሲስተም እየተጠቃ ሲሄድ እየተደበደበ እየተጠቃ ፕሬሸር እየበዛበት ኢንፋንትሪ ይዞ ይገባሉ ምትሉ እግረኛ ወታደር ይዞ ይገባሉ። እግረኛ ወታደር ከገባ የሳውዲ የዩኤኢ የምናምን እንዳለ የጂሲሲ ኮላቦሬሽን ነው ተሰባስቦ የሚገባው። ተሰብስቦ ይገባል ብለህ የምታስበው ከገባ የሚገባው እሱ ነው። አምና ሹር እግረኛ ይገባል አይገባም የሚለውን ኢራን ላይ አላውቅም። የሆነ ሰዓት ላይ አዲስ የሚመጡት መሪዎች ሰብሰብ ብለው እስቲ ምንድነው ሀሳባችሁ እንነጋገር የሚል ሞር ከአሜሪካ ጋር እንደ በፊት እንደነበረው እንደ ጠንካራው አመራር አይሆንም ይሆናል። ገብቷል። አዲስ የሚመጣው አመራር ቱ ሰም ዲግሪ ማሊየብል ይሆናል። አንደኛ አቅሙ ከመዳከሙ፣ ሁለተኛ ተሞክሮ ስለሌለው ማለት ነው። እስቲ ምልክቶቹን እኔ አላየውም። እኔ እንግዲህ ምናልባት ያየበትን መንገድ በሚቀጥሉት ቀናቶች በሚቀጥለው ሳምንት ውስጥ የንግግር ኢራናውያንን ግን ዲካፒቴት በማድረግ የምትፈልገውን ባንተቶን የሚደንስ አመራር ኢንስቶል አደረጉ። ኢራን ላይ እንደዚህ አይነት ኢንስቶልመንት አይሰራም። ኤግዛክትሊ እሱ ነው ያመጡ። ኢራን ላይ እንደ ሊቢያ ምናምን ያንተ ፕሮክሲ ነው ፕላንት ማድረግ አትችልም። ኢራን እኮ ሲቪላይዜሽን ስቴት እንደነ ኢትዮጵያ ለረጅም ዘመን የኖረ ነው። ኤግዛክትሊ እሱ እኮ ነው መከራከሪያ። እሱ እኮ ነው እንትን ታደርገዋለህ ነው ብለህ ይኸውልህ፣ ለአንተ የሚደንስ ባታደርገውም ዘላለሙን የማይደንስ ታደርገዋለህ። ሽባ አድርገኸው ማለት ነው። ኦኬ እሺ። ከተረፉ ለራሱ የማይደንስም ለአንተ የማይደንስም ዳንስ የሚባል ነገር በሀሳብ እዚህ ጦርነት ሰርቫይቭ ካደረገች ምን ኢኮኖሚካሊ ላይክ ኮላፕስ ታደርጋለች ሲባል እንደ ሊቢያ ምናምን ትሆናለች ማለት ሳይሆን ፕሪዲክሽን ላይክ ሰዎች አሁን በሚሊተሪውም በኩል በፖለቲካውም በኩል በተለያዩ መንገድ ጥናት ያደረጉም ሰዎች ለአካባቢውም ቅርበት ያላቸውም ሰዎች የተጻፉ ጽሁፎችም ሃይፖቴቲካል ስቴትመንት የሚያስቀምጡም ሰዎች ንግግሮቻቸውን ጽሁፎቻቸውን ብናነብ አብዛኛው ከ70-80 በመቶ በላይ ምንድነው የሚባለው አሜሪካ በሁለቱም መንገድ ኦልሬዲ ይሄ ዩኒፖላር ሲስተም ያበቃበት ጊዜ ነው። አንደኛ ወደ መልቲፖላር ሲስተም ነው የገባ ነው። ከመካከለኛ ምስራቅ ግን ለአንዴና ለመጨረሻ ጊዜ እጇን የምታወጣበት ሁኔታ ነው የሚፈጠረው ነው የሚባለው። ያ ሚሊተሪ አመታዊ በጀታችንን እስካሁን በሄድንበት አንተን ልጠይቅህ አጭር ጥያቄ ጀስት እንትን አድርገህ አስብበት። የአሜሪካ ሚሊተሪ በጀት ወደ 1 ትሪሊየን ነው አይደለ? እስካሁን ድረስ ወደ 10 ምናምን ቢሊዮን ዶላር አውጥታለች አሜሪካ ለዚህ ግጭት ለዚህ ጦርነት። ይሄንን ትራጀክቶሪ ተከትላ በቀን 1 ቢሊዮን ዶላር አካባቢ ነው እያወጣች ያለችው። አመታዊ ሚሊተሪ በጀቷን የሚያክል ዛሬ በተደረገው የሴኔት ሂሪንግ መሰረት በጣም አሳማኝ የሆነ ትሬት እንደሆነ ኢራን ተዳክሟል ግን አልሞተም ነው እንጨርሰው የሚል ስሜት እየፈጠሩ ነው ያሉት። ይሄንን አሹርድ የሆነ ነገር ካረጋገጡ አሜሪካ በዚህ አመት ያው ብድር መቼስ ከራስ ነው የምትበደረው ከግራ ኪስ ወደ ቀኝ ኪስ ነው። የአመታዊ በጀታችንን ለዚህ ቺር ብቻ ደብል እናርጋት ብትልና ያንን 1 ትሪሊየን ጣፍ ቢያደርጉበት እንደምን ተቸግረው ዘመድም ጎረቤትም አስቸግረው ለሚቀጥሉት 3 አመታት ያለማቋረጥ በተመሳሳይ ስትሬንግት ቦምብ ማዝነብ ይችላሉ ማለት ነው። 3 አመት ለዛ ከሆነ ትልቁ እሱ ነው። ቢንጎ እሱ ጋር ነው ጥያቄው። ኢራናውያን አንተ በመረጥክላቸው የመጫወቻ ሜዳ አይደለም እየተጫወቱ ያሉት። እነሱ የተከተሉ ያሉት ዋርፍ አሲሜትሪ ነው። አሲሜትሪካል ነው እየተጓዙ ያሉት። ከባህር ሻድ ድሮን የተኩሱብሃል። አንተ ሻድ ድሮንን ኢንተርሴፕት ለማድረግ በትንሹ 2 ሚሳይል ተተኩሳለህ። የአንዱ ሚሳይል ዋጋ $5 ሚሊዮን ነው። 2 ተተኩሳለህ፣ ኢንተርሴፕት ሚኒመም 2 ተተኩሳለህ። $15,000 ድሮን ያውም ኤፌክቲቭ ለሆነ 2 ሚሳይል ተኩስክ ማለት 10 ሚሊዮን ነው አየር ላይ ያቀለጥክ ያለው። በ10 ሺህ አይደለም በ10 ብር ብትተኩስ የ3 ዓመት በቀን 500 ያመርታሉ እኚህ ሰዎች ሻድ ድሮን። እሱን እኮ ነው ብለህ በቀን 500 አሁን አንተ እያሰብክ ያለው ኢን ቫኪዩም ነው። በቀን 500 የምታመርተው ኤሌክትሪክ የሚሰራ ዳሞች ሳይመቱ ኢንፍራስትራክቸር ሳይደበደብ እነኚህ ነገሮች ሳይደርሱብህ ከቀጠለ ነው እንጂ
እነሱ አይረንዶም የላቸው ምን የላቸውም። ታርጌት ያደረጓቸውን ነገር ኤር ዲፌንሳቸውን አዳክመዋል። ኢራናውያን በወረስት ኬዝ ምን ይደርስባቸዋል? ወረስት ኬዝ ኢንፍራስትራክቸር አወደምክ እንበልና ለምሳሌ ሀርጌ ደሴት ላይ ዋና የነዳጅ ራይፋነሪያቸውን የሶርስ ኦፍ ኢንከማቸውን እሱን አወደምክ እንበል። ኢራናውያን ለመጫወቻ በእጃቸው የያዙትን ካርድ አንደርስታንድ ማድረግ አለብን። እዚህ ጋር ወረስት ኬዝ አሁን በአየር ደበደብካቸውና ምን ታደርጋቸዋል? ወረስት ኬዝ የሚደርስባቸው ቀጠናው ላይ ያሉትና ኦልሬዲ የተኮሱባቸው ሀገሮች በተደራጀ መንገድ ጠንከር ያለ ወደ 500 ሺህ ወታደር ያለው ሰራዊት በጋራ አዝምተው ለስትሬት ኦፍ ሆርሙዝ አክሰስ ያለውን አካባቢ ጀምረው በግራውንድ ኢንቬዥን ጦርነት ውስጥ ይገባሉ። ከአየር ደግሞ አሜሪካውያን ይዋጓቸዋል። ይሄ ወርስት ኬስ ሲናሪዮ ነው እነሱ ቢኮዝ መሬት ላይ ቀጠናውን የሚያውቁ በረሃ ውስጥ የሰለጠነ የአረብ ወታደር ከጂሲሲ በብዛት ገብቶ ስትሬት ኦፍ ሆርሙዝን ለማስከፈት ከተዋጋቸው ከላይ ደግሞ አሜሪካ ከበር ካደረገች ወርስት ኬስ ሲናሪዮ። ቤስት ኬስ ሲናሪዮ በሚቀጥለው ሳምንት ውስጥ አሁን አዲስ የመጡት አመራሮች ከአሜሪካ ጋር ቁጭ ብለው ወደ መነጋገር እና ፕሮፐር ሴትልመንት ውስጥ ይገባሉ። ኦኬ ያ ላይክ ሞስት አይ ዶንት ኖ ያ ይሆናል ብዬ ኦኬ ያያን አንተ ነው ምናየው ይሆናል። እሺ ክብራትና ክብራን በጣም የሚገርም ከግራ ከቀኝ ብዙ ነገር እያገኛችሁ ነው። የንባባቸውን የእውቀታቸውን የደረሱበትን ነገር ነው እያካፈሏችሁ ያሉት ስቴጅ ላይ ያሉ ሰዎች። እናንተ መርጣችሁ መውሰድ የእናንተ ድርሻ፣ የኔ ኃላፊነት ገበታ ማቅረብ ነው። እናንተም ስትወስዱ ካነበባችሁት ከሰማችሁት ከአእምሯችሁ ጋር አዋህዳችሁ ነው። እንደዛ ነው። ያያናን ሰምታችሁ የቪዥንን የኡኖን የቢኒን የሁሉንም የይርታቸውንም ሰምታችሁ። እሺ ወደ ይርታቸው እንምጣ። ይሄ የመጨረሻ ዙር ይሆናል። ክርስቶስ ከፈቀደና በህይወት ከኖርን ደግሞ ልንቀጥል እንችላለን። ካልሆነ ግን የመጨረሻ ዙራችን ላይ ነው የምንገኘው። ይርታቸው ጤና ይስጥልን። እንደገና አሁን ኤንድ ኦፍ ዴይ የመጨረሻው ቀን አሜሪካ they don't spend nothing ከመንግስት የሚወጣው ባጀት በእያንዳንዳችን የምንሰራ ሰዎች በሳንቲም ደረጃ ነው የሚጨምሩት ገንዘቡ ታክስ የሚከፈለው ማለት ጋዝ ይጨምራሉ፣ ከጋዝ ይወስዳሉ። ለምሳሌ ትራንስፖርቴሽን አሁን 10 ብር ከመሞላው የነበረው 50 40 ምናምን ብር ሞላውን 50 ምናምን ብር እየሞላው ነው ጋዝ ስሞላ ማለት ነው። ስለዚህ ከዛ ተጨምሯል ኦልሬዲ እና ለሀገሪቱ ኢኮኖሚካሊ የሚያዳክመው ነገር ትንሽ ነው የሚሆነው እና አሜሪካውን እንትን አይሉም ብዙ አፌክት የሆነ ችግር ይደርስብናል ብለን አናስብም። ሊሆንም አይችልም። ሲስተሙ ለህዝብ የቆመ ስለሆነ ለህዝብ እንዳይጎዳ ሆነ ተብሎ የተሰራ ስራ ነው። ኢራን ሰክሰስ የምትሆንበት የነበረው አረቦቹን ባትመታ ነበር። አሁን ልክ እንደ ወያኔ ጠላት ነው ያበዛች። የኢትዮጵያ ህዝብ እንደጨፈጨፋት ወያኔ ኢራንን ደሴምቲም ካልኩሌሽን ነው የተጠቀመችው። ስለዚህ አረቦቹ እንኳን በሃይማኖት በምናምን ደጋፊ እንዳታገኝ አስቀድማ የሰራችው ተንኮል እና አሜሪካ ውስጥ ስጋት ሆኖባቸው እስራኤልም ስጋት የሆነባት ነገር ለአሜሪካና ለእስራኤል ብቻ ሳይሆን ጎረቤት ሀገሮቿን በሙሉ በቅናት ደበደበች። ስትደበድብ በሙሉ አረብ ጠላቷ ነው የሆነው። ስለዚህ እዛው ጎረቤቷን እንኳን ህዝቡ እንኳን ቢሰደድ መጠጊያ አያገኝም። ያደረገችው ክፋቱ ተንኮሉ የተሰራው መንቀኝነቱ በነገራችን ላይ የነዚያውን ጠላቶች አፈራች የምትላቸው ኢራን ነፍሳቸው በእጇ ነው ያለው። አንድ የነዚህ ሀገራት ነፍሳቸው ኢራን ትልቅ ካርድ በእጇ አላት የሚባለው ነው። ነፍሳቸው በእጃቸው ነው ያሉት ያለው። አሁን ግን ላኪ ናቸው ሰርቫይቭ የሚያደርጉበት እና አሜሪካ መጀመራቸው ለነሱም ትንሽ እንኳን ተወርውሮ ለምሳሌ ኤሚሬት አገንስ ኢትዮጵያ ሲሰራ ነበር፣ ለኢትዮጵያ ህዝብ ስትጎዳ ነበር ድሮን እየሰጠች። አሁን እግዚአብሔር ፈርዶልን ደግሞ እሷም እየተመታች ነው እየተቀመሰች ነው ያለችው። ጥሩ ቅምሻ ነው ብዬ ነው የማምነው። ኢኮኖሚካሊም ትጎዳለች አገሪቷ። ለምሳሌ ኢራን አሁን ቅድም ከአያና ጋር ስትከራከር ነበር። ኢራን የምታመርትበት ኢንተርኔት እንኳን ህዝቡ የለውም። አሁን ያለውን መረጃ እንኳን እንዳናገኝ እኔ ይሄ አሁን የሞተው ኔጎሽዬሽን ሲያደርግ የነበረ ትናንትና የተገደለው ላንተ ብቻ ኢንተርኔት ሌላ እኮ ሰው የለውም አለችው። እኔ ፕሮፌሽናል ስለሆንኩ እኔም የኢራን ድምጽ ስለሆንኩ ነው ያገኘው። እንዴት አንተ ስፔሻል ታገኛለህ ኢንተርኔት ስትለው ምንድነው ያለው?
እኔ እኮ የኢራን ህዝብ ድምፅ ነኝ፣ ለዛ ነው እኔ ፕራዮሪቲ ኑሮኝ ኢንተርኔት ያለኝ ብሎ ነው የገለጸላል። ሌላው መረጃ እንዳታገኝ፣ ኮሚኒኬት እንዳያደርጉ፣ ቴክኖሎጂ እንዳይኖር፣ የስለላ ጥናትም በሳተላይት እንዳይገኙ፣ የተቀበረውን በሙሉ እንዳይመታ ኢንተርኔታቸው ደካማ አድርገው ቀንሰውታል። ስለዚህ ሰርቫይቭ ኮሚኒኬት የሚያደርጉበት ነገር የለም። ሲመረጥ ደግሞ ተመረጠ ሲባል የት እንደተመረጠ ከየት እንዳለ የእግረኛ ሰላ ያላቸው በእሳት ላይ በምናይተው ይመቱታል። ስለዚህ ከእንግዲህ በኋላ ኢራን የጉሪላ ፋይተርስ በርሳቸው እንዲያውም ብትንትናቸው ሊወጣ 80 ሚሊዮን ህዝብ ናቸው። ብትንትናቸው ወጥቶ እርስ በርሳቸውም አንድ ሀገር የማይሆንበት ነገር ሊፈጠር ይችላል። ፓራላይዝ አድርገው ደካማ የሆነች ሀገር የተከፋፈለች ሀገር ሊፈጥሯት ይችላሉ። ለምን ሁሌ አላቅምህ ስታስብ ፖዚቲቭ ለህዝብ ስትል እንኳን ምሰራው ስራ ጥሩ ስራ መስራት አለብህ። አንድ ሀገር አጠፋለሁ ስትል የምትጠፋበት መንገድ ደግሞ ሌሎች ሀገሮች ያዘጋጃሉ። አንደኛ ህዝብን አጠፋለሁ ማለቱ እስራኤል ከመሬት ማለት እስራኤል ማለት አሜሪካ ነው፣ አሜሪካ ማለት እስራኤል ማለት ነች። ኮኔክሽኑ ሆሊላንድ ነች። ማን ያለው በምን ህግ ነው? በአሜሪካ ህግ ስንት 70,000 ከዛ የበለጠ አሜሪካውያን እዛ ይኖራሉ። በአሜሪካ ውስጥ ደግሞ ሞስት ፓወርፉል ሀብታሞች እነሱ ናቸው። የተማሩ ሊወሮቹ እነሱ ናቸው። እዚህ አሜሪካ ውስጥ ከነጮች እስራኤላውያን ናቸው ማጆሪቲ። የዚህ ምሁራን በየቦታው የትም ቦታ ጠንካራ የሆኑ ስራ የሚሰሩ ዲፕሎማሲም ከእርስ በርሳቸው የሚናበቡ አንድ እስራኤል ከተነካ ልክ ሁሉ እስራኤል እንደተነካ አድርገው የሚያስቡ በአንድ ድምፅ የሚቆሙ ማህበረሰብ ፈጥረው መከራ የደረሰባቸው ግፍና መከራ ጠንካራ እንዲሆኑ አድርጓቸዋል። አሁን ለምሳሌ ዛሬ ቴል አቪቭ ውስጥ እስራኤላውያን ለሁለት ጎራ ከፍለው ድንጋይ ሲወራወሩ ነበር። እነዚህ ሰርጎ ገቦች ናቸው ማለት ነው። የኛ ጦርነት አይደለም ተብለው ሲደባደቡ አክቹዋሊ በነገራችን ላይ በጣም there is a good number of ብዙ ከእስራኤላውያን ወገን ይህን ጦርነት ኦፖዝ እያደረጉ ያሉ ስማ ነገር ህዝቡ ሰላማዊ ህዝቡ ሁሉ ነገር ጦርነት ይፈልጋት ማለት አይደለም። ግን በማጆሪቲ መንግስት የሚሰራው በስለላ በሁሉ ነገር ለሀገሪቱ አስቀድሞ የሚያስብ አንድ ሰው ተነስቶ በኒውክሌር ሰርቼ ያጠፋሻለሁ ሲልሽ ወይም ሲላት ዝም ብላ መጠበቅ የለባትም። አይሆንም ብለው እንትን አይሉ፣ መጽሐፍም ያነባሉ፣ ሁሉንም ታሪክም እንትን ይላሉ። ሆነ ተብሎ የሚሰሩ ስራ ስለሚያውቁ የእነሱም ሰላይም በእግርም በመሬትም በአየርም በሁሉ ነገር ስላላቸው ይህ ነገር እንዲሰራ አይፈለግም። ተው ሲልህ ካልሰማህ የሚደርስን ማወቅ ካልቻልክ ትግሉ መከራውም ችግሩ ጦርነቱም መቀበል የግድ ይሆናል። ስለዚህ ማስመከር ሳይቻልም ነበር ማስመከር አቢ እኮ አንዳንድ ደንቆሮ እኮ አይሰማም። አቢ ተመክሮ የአማራ ህዝብ በሰላም ይርታቸው አይሰሙማ። ለጠየቀው እኮ ነው አይደለም። ስድብ ከአንደበትህ አውጣ። ስድብ እኮ አይደለም። ይሄ ነፃን ልጅ እኔ መናገር እኮ በጣም ያሳፍራል እኮ። ፖለቲካ ካራክተር አሳሲኔሽን ነው እሱ፣ ሌላ ምንም ችግር የለም። ሰዎች ፕሊስ ይርታቸው። እኔ እንደምወድህ ታውቃለህ፣ ግን ስድብ ፕሊስ ስድብ አይደለም። አሁን እኮ እውቀት ማነስ ማለት በእንግሊዘኛ ኢንኮምፒተንት ብለው የጻፉበት አላየሁም? አንድ ጊዜ ምን አብይ አህመድ ኢንኮምፒተንት። እሺ አይዞ ምላስ እንዳትተፋ። ችግር የለውም ኢንኮምፒተንት ነው ያለውና ምን ችግር አለው? ኢንኮምፒተንት ብለው ጽፈው ደገመል። እሺ ይርታቸው። ስለዚህ ይህ ደካማ አመራር ያለው ተመክሮ የማይሰባ ከሆነ መከራው ይባላል። ስለዚህ መከራቸው ይቅመሱ። ሌላው ምክር አልሰማም የሚል ዛሬም ቅድም እኮ ስንነጋገር አንዳንዶቹ የፋኖን ትግል ሲያጣጥሉ የሰማናቸው ምንም እንትን የሌላቸው ሰዎች እውቀት ያለመኖራቸው ወይም እያዩት አለመቀበል በአሉባልታና በውሸት የሌለን ታሪክ አብይ አህመድ ወደ ስልጣን ከፍ ለማድረግ የሞከሩ ሰዎች አሉ። ግን ያ እውነት ማለት አይደለም።
ስለዚህ አሁን ቅድም አያና እሺ አያና እኔ ዛሬ ጥሩ አድርጎ ሲተነትን የሰማሁት አልወደውም ለነገሩ ግን አትሊስት ነው ዛሬ የአሜሪካን ስታንዳርድ ያለውን ውቀቱ ከፍ አድርጎ በደንብ ተንትኗል የሚል ግምት አለኝ። ይህ ደግሞ የግድ ነው። እውነት ለመናገር በስራ ላይ ምታውለው በግልጽ መናገር እንጂ ዘመዴ ነው እንትን አለኝ በሃይማኖት በመናምን ብዬ ጎትቼ ያልሆነ ውሸት እንዳወራ አልፈልግም። አሜሪካ እስካሁን አንድ ፔኒ ምትጎዳው አይኖርም። ለወደፊትም አፍሪካን ሆነ ሌላውን ሁሉ ኮንትሮል የምታረግበት መስመር አውቃ ጠንቅቃ የምታቃገር እንጂ ፓወር ሽፍት የሚያደርግ ወደ ሌላ ወደ ቻይና ምናምን ለምን ታዲያ አልተዋጉም? አሁን ራሻ ለምን አልደገፉም ለኢራን? እሺ ታችሁ ለሰጠኝ ድል እሺ ከልብ ነው ማመሰግነው። የመጨረሻውን ዙር ተጠቅመሃል። ነገ ከነገ ወዲያ በተለያዩ ርዕሶች እንገናኛለን። አሁን ላሰናብት ይርታቸው። ቴንክ ዩ። መቀመጥ ከፈለክ መቀመጥ ትችላለህ፣ ምትሄድበት ከሌለ። እሺ ወደ ጄሚ እንሄዳለን። መጨረሻ ላይ ግን ይሄን ጉዳይ 3 እና 4 ሆነን አድምተን አውርተን ለአድማጭ ተመልካቾቻችን ፍንትው ያለ መረጃ በመካከለኛ ምስራቅና በመካከለኛ ምስራቅ ጉዳይ ላይ እንዲሁም ደግሞ ከሀገራችን ጉዳይ ጋር ያነጋገር ቦታ ሲይዣለሁኝ ለጭቅጭቁ። እሺ ለአንድ የተወሰነ ሰዓት ብናወራ ደስ ይለኛል። ጄሚ ወደ አንተ ልምጣሽ ወንድሜ። እሺ ጀሚንና ይርታቸውን እናወርዳለን። ኡኖ አማራ አለ። ማንን ያወረድኩት? ጥቁር ፕሮፋይል ፒክቸር ያለው ልጅ ነበር። እሱን ነው ተሳስተ ያወረድከው። ከኔ በፊት ነበር። ዞ አንድ ቁጥር ጻፉ። ዞ ይዙ ይኸው ከስም እየጻፈ መጥቷል። ጀሚ አይ ቲንክ ተኝቷል። ከዚህ ከኤዞ ተመልሰ ከመጣ ኦኬ ሄዷል ጀሚ። ወደ ኡኖ እንመለስ። እሺ ኡኖአችን ምን ትላለህ? ከዚህ በኋላ ሰው ባልጨምር ደስ ይለኛል። በዚሁ 3 ሆነን አድምተን አውርተን ፍንትው ያለ ነገር እንይዛለን። ኡኖ አለሽ ምን ትላለህ? ይቀድመኛል። ማውራት ከፈለገ ከኔ በፊት ስለነበር ያወራል። ጀሚን እያለ ነው። አንዴ ጀሚን እንስማና ኢትዮጵያ ስላለ ከዛ ወደ አንተ ስጠብቅ ነበር እስካሁን የእውነት ቁጭ ብዬ። እሺ ለዛ ነው ሀገር ቤት ስለሆንክ የገባው። ፈጣሪ አክብርልኝ። እሺ ፈጣሪ አክብርልኝ። አልተኛውም ሚውቴን ስላላጠፋው ነው። የቅድምዬ አንድ ልጅ ሲያነሳ የነበረውን አንድ አስተያየት ልስጥና ወደ ሲነሱ ወደ ነበረው ሄዳለሁ። የኢራን የእስራኤል ትጥፋ የሚል ፖሊሲ ስላላት ነው የተነሳችው። ስለዚህ ሎጂካል ነው የሚል ቅድምዬ ቪዥን ሲያነሳ የነበረው ትክክል አይሆንም። ምክንያቱም ኖርዝ ኮሪያ ተመሳሳይ ፖሊሲ ነው ያላት። እንደ ስቴት ፎርም እንድትሆን አትፈልግም እስራኤል። ግን ደግሞ እስራኤል ላይ ጥቃት አድርሳ አታውቅም። ያ ለምክንያት እስራኤል ያነሳችው ምክንያት ለጦርነቱን ለመጀመር እንደ ስጋትነት ያነሳችው ነው እንጂ ትክክለኛና አሳማኝ ነው ብዬ አላምንም። ከዛ ባሻገር ግን ለሄጂሞኒና ቀጠናው ላይ ላለ የበላይነት የሚደረግ አድርጌ ነው የምወስደው ከተጨባጭ ምክንያቱ የበለጠ ማለት ነው። ከዛ ባሻገር በዚህ ሂደት ውስጥ ከአያና ጋር የምስማማው ምንድን ነው፣ በሂደት መሪዎች እየተገደሉ እየተዳከመ አመራሩ ሲሄድ ሽባ ይሆናል። ህዝቡ ደግሞ በሂደት ከጉልበተኞች ጋር ይቆማል ያኛው ደካማ ከሆነ የሚለው ቴዎሬቲካሊ ትክክል ነው። ምክንያቱም አይተናል የጋዛ ላይ በነበረው ፓለስታይን ላይ በነበረው በኋላ ወደ እንዲወጣላቸው የሞታቸው የጸቡ መንስኤ ሐማስ እንደነበረ ሲረዱ ህዝቡ ወደዛ የዞረበት ሁኔታ ነበረ። ነገር ግን ከዚህ ጦርነት መጀመር 1 ሳምንት በፊት ከፍተኛ ህዝባዊ አመፅ እስራኤል ላይ ነበር፣ ማነው ኢራን ላይ ነበረ ማለት ነው። ነገር ግን ያንን የአመፅ ሲወጣ የነበረው ተገልብጦ ጥቃት ከደረሰባት በኋላ ከመንግስት ጎን የቆመበት ሂደት አለ። አሁን ላይ አሁን ያላቸው አቅም በተጨባጭ ይሄ ነው ብሎ ከመገመት በስተቀር አለኝ የሚሉት ገና አልጀመርንም ነው የሚሉት ኢራኖችም። ይሄ ነው ማለት ስለማይቻል እዛ ላይ ተነስተን የአሜሪካ አቅም ይበልጣል፣ የኢራን አቅም ይበልጣል ብለን ማንሳት አንችልም። ምክንያቱም እስካሁን
ትቆያለች ኢራን ትቋቋማለች ብለን አልገመትንም፣ መጀመሪያ ጦርነቱ ሲነሳ ማለት ነው። ከዛ አንጻር ስናየው ከዚህም በላይ አቅም ሊኖራት ተዘጋጅታ የቆየችበት ሁኔታ ሊኖር ስለሚችል በቀላሉ የሚቋጭ አይደለም። እንደ እስራኤል ፍላጎት ከሆነ ከዚህ በኋላ 3 ሳምንት ይፈጃል ኦፕሬሽኑ። ቢያንስ ለ3 ሳምንት የሚፈጅ ኦፕሬሽን አካሂዳለሁ፣ በሺዎች የሚቆጠሩ ኢላማዎች አሉኝ የሚል ዛሬና ትላንትና የወጡ ዘገባዎች አሉ ማለት ነው። ከዚህ አንጻር ሲታይ እስራኤል ስታቆም ወይንም አሜሪካ ማቆም ብትፈልግ ኢራን ማቆም ትፈልጋለች ወይ? የጦርነቱን መቋጫ የሚወስነው ማን ነው የሚለውም አከራካሪ ነው። አሁን ኢራኖች እያነሱ ያሉት እኛ ስንፈልግ ነው ጦርነት ቬሪ ኢዚ ጦርነቱ ስለመግባት አሁን ኢራናውያን እያሉ ያሉትን በደንብ እየሰማን ነው ወይ? እናንተ ስለፈለጋችሁ ብቻ የምታቆሙት ጦርነት አይደለም እኮ ነው እያሉ ያሉት። እሱን ነው እያልኩ ያለው ቴዲ፣ ከአንተ ጋር እየተስማማ እነሱ ካልፈቀዱልህ አንተስ ደስ ሲልህ መተህ የምትደበድባቸው አሳክቻለሁ ስትል ደግሞ ያው ምንነቱ የማይታወቅ ስኬት አሳክቻለሁ የምትል ሰዓት እነሱ እሺ የሚሉልህ ነገር ለኔጎሽሽን ራሱ አንቀመጥም ነው እያሉ ያሉት። አባስ አራች በተደጋጋሚ የሚናገሩት ይሄንን ነው። ትራምፕ የሚናገረው ቢሆንለትና ቢያይ የሚመኘውን ነው። ሰረንደር አድርገዋል፣ ሲዝፋየር እየጠየቁ ነው። አረ እንደዚህ ነገር ጠይቀን አናውቅም ነው እያሉ ያሉት እነሱ። ትክክል። ኢቭን ያ ከሆነ ወደ መጨረሻው ምንድን ነው የሚሆነው? አሁንም እነሱ 2 ሳምንት ኦኬ ይፈጃል። ከ2 ሳምንት በኋላ ስቲል ኢራናውያን ዩራኒየም ይዘው በእጃቸው ካሉ 480 ኪሎ ግራምን በለው 320 ኪሎ ግራምን በለው ምንድን ነው የሚያሳኩት? ትክክል። ከአንተ ጋር ነው እየተጋራው ያለሁት። ከአያና ጋር የተለያየውባት ነጥብ እቺ ነች። ምክንያቱም ይህንን ጦርነት እኛ ስንፈልገው ነው የሚቆመው የሚል ሲሪየስ የሆነ ስታንድ አላቸው የኢራኖች ማለት ነው። በተለይ ሙስታባ ካሚኒ የሰጠው መግለጫ ከፕሬዚዳንቱ መስኩድ ፔሺስኪያን ጋር የተቃረነ ነው። ቅድመ ሁኔታ አስቀምጦ ለንግግር ካሳ ካቀረባችሁ በዶላር ግብይት ከዶላር ውጭ ከተፈቀደ የምትፈቅድ ከሆነ እና ከቀጠናው ሀገራት ቤዞቿን የምታወጣ ከሆነ ለመደራደር ዝግጁ ነን አለች። ራሽያ ልታደራድር በስልክ ባደረጉት ንግግር ማለት ነው። ነገር ግን ሙስታባ ካሚኒ የበላይ መሪው የሆነው የልጃቸው በፍጹም የሚቆም ጦርነት የለም፣ እኛ ላይ የደረሰው አይነት ውድመት በቀል ሳንፈጽም የሚቆም ጦርነት የለም ነው። ሁለተኛ እና ዋናው ነገር እዚህ ጋር ማየት ያለብን የነበሩት አያቶላ የተሻሉ ነበሩ ለአሜሪካም ለእስራኤልም። ምክንያቱም የአንድ በእንትን ፈትዋ ወይንም ዩራኒየም እንዳይሰሩ ወጥረው የያዟቸው ካሚኒ አያቶላ ናቸው። ፈትዋ ሰጥተውበት ኒውክለር የመያዝ ፍላጎት የለንም በሚል ይደራደሩ ነበረ ካገኘኸኝ ማለት ነው። ነገር ግን ይሄኛው ልጅ የቆሰለ ፋሚሊዎቹን ያጣ ሆዴ ባሰው እስከ መጨረሻ ለመዋጋት በፖሊሲም ጭምር እንደውም እነ ትራምፕ ሁላ አይፈልጉትም። ይሄኛው ሰውዬ ከሚሆን አሁን ዛሬ ተገደለ ትላንት ተገደለ የተባለው ሰውዬ ሞር ዲፕሎማቲክ ናቸው ይባላሉ፣ የደህንነት ኃላፊው የነበረው ማለት ነው። ይሄ ሰውዬ ዩራኒየሙን በሳምንታት ጊዜ ውስጥ ወደ ኒውክለር የመቀየር እድሉም እውቀቱም አላቸው። የመቀየር አጋጣሚ ሊፈጥሩ ይችላሉ። በዚህ አጋጣሚ ልትይዝም የምትችልበት እድል እንዳለ ማየት ያስፈልጋል የሚል ነው ያለኝ። ምክንያቱም ልጃቸው ከሳቸው በእጅጉ የተለየና የተለየ አቋም እንዳለው ነው የሚነገረው ማለት ነው በብዛት። ከዛ ባሻገር ሌላው ግን ከእግረኛ ጦር ጋር ተያይዞ እየተነሱ ያሉ አሉ። አንዱ ኢራቅ ላይ በተደጋጋሚ የአሜሪካን ኤምባሲ ፕላስ የአሜሪካን ወታደራዊ ቦታዎች እየመታች ያለችበት ዋነኛ ምክንያት አንዱ ኩርዶችን እናስገባለን በዛ በኩል የሚል ንግግሮች ነበሩ ማለት ነው። ትራምፕ ሙላ ተናግሮታል። ከዛ ባሻገር የአሚድ ኃይሎች አሉ፣ ይሄ የሰላም አስከባሪ ኢራቅ ውስጥ ያሉት እነሱን ጭምር ተጠቅሞ ለመግባት ውይይቶች አሉ። ይሆናል አይሆንም፣ ያዋጣል አናላይዝ እያደረጉ ነው የአዋጭነቱንና አይሆንም አይባልም። ከሆነ ግን ምን ይፈጠራል የሚለው ላይ ነው እያወራን ያለ ነውና በዛ ብዙ አድቫንቴጅ የምታገኝበት ሁኔታ ያለ አይመስለኝም። ከሁሉ በላይ ግን የአረብ ሀገራቶች
ኢራን ላይ እስካሁን ያልተኮሱት የደረሰባቸው ጥቃት ትንሽ ስለሆነ አይደለም። የእሷ ላይ የሆነ ነገር ማድረግ ምላሽ ቢሰጡ ለምሳሌ ኳታር 99% የሚሆነውን ምግቧን ኤቭሪ ንግዷ በሆርሙዝ ሰርጥ በኩል ነው ያለው ማለት ነው። ከዛ ባሻገር በቀይ ባህርንም ጭምር እንዘጋለን የሚል እየተናገሩ ያሉበት ሁኔታ አለ። እነ ሁቲዎች ማለት ነው። ሁቲዎች ማለት በኢራን የሚደገፉ በቀጥታ ስለዚህ ለዓለም ጭምር ስጋት እንደምትሆን እያሳየች ያለችበት ሁኔታ ነው ያለው። በቀላሉ እኛ እንደምንገምተው በአሜሪካ የበላይነት የሚጠናቀቅ አይመስለኝም። በዚህ ሂደት ግን ኢራን ታሸንፋለችም እያልኩኝ አይደለም። ሁሉንም የሚያወድም ይሆናል። በዚህ ውድመት ውስጥ ግን ቻይና እና እነኚህ የደቡብ ሀገራት የሚባሉት ወደፊት የሚመጡበትና አትሊስት ፓወር ሼር የሚደረግበት አሜሪካ ብቻ እንደፈለገች የማዘውርበት ሁኔታ የሚፈጠርበት ሁኔታ ነው የሚፈጠረው የሚል ነገር ነው ያለኝ። የምታነሳው ነገር ካለ ጨርሳል። አይ ደቂቃ አልቋል። አጠቃልና ወደ ሌሎች ሂድ። እሺ፣ ለማጠቃለል ያህል በዚህ ሂደት ውስጥ ግን ኢትዮጵያ ከሁሉም ሀገራት ጋር በባላንስ እየሰራች እንደሆነ አድርጌ ነው የምወስደው። ከሁሉም ጋር ፍጥጥ ያለ ከአንዳንዶቹ ጋር በአካል ስትሄድ ከሌሎቹ ጋር በስልክና በዲፕሎማቲክ መንገድ በዚህ ባልተገለጸ መንገድ እየሄደች ነው። በዚህ ሂደት ውስጥ የወደቧን የምታገኝበት ወደቧን ለመገንባትም የገንዘብ ብድር የምታገኝበት አሁንም ጭምር ከሁሉም ሀገራት ለምሳሌ ፈረንሳዮች የባህር ኃይሏን ሲያሰለጥኑላት ነበረ። ደቡብ አፍሪካ ላይ የባህር ኃይል ልምምድ ከነ ቻይና ጋር ከነ ደቡብ አፍሪካ ጋር ከብሪክስ ሀገራት ጋር ስታደርግ ነበረ። እነኝን ሁላ ስናይ የሚጠቅማትን ከዚህ ጦርነት ልታገኝ የሚገባውን ነገር ለማግኘት እየሞከረች ያለችበትና በጥንቃቄ እየሄደች ያለችበትን ሁኔታ ነው ያየሁት። አመሰግናለሁ። ቴንክ ዩ ጀሚ። ከኢትዮጵያ ነው የገባው። እሱ አካባቢ ንጋት ነው አላወኩም። ከልብ ነው አመሰግነው ጀሚያቸው። ችግር የለውም። እሺ ቴንክ ዩ ጀሚ። እየቀነስኩኝ ነው የምመጣው ተሳታፊዎችን የመጨረሻ ላይ ጥቂት ቀርተን አድምተን እንድናወራ ማለት ነው። ኦኬ፣ ሁላችሁም በያላችሁበት አንድ ነገር አስቡ። ለምሳሌ ኢራን የምትደበደበው ለምንድን ነው? ኢራን የምትደበደበው አሁን ባለንበት ነባራዊ ሁኔታ ኒውክለር ስለሌላት ነው። አጭሩ መልስ ኒውክለር ቢኖራት እንደ ፓኪስታን፣ እንደ ኖርዝ ኮሪያ፣ እንደ ራሽያ፣ እንደ ቻይና የሚናገራት አይኖርም። ላለፉት 2 አስርት ዓመታት እነዚህ ሀገራት ለኢንተርናሽናል አቶሚክ ኤጀንሲ በራቸውን ክፍት አድርገው በዲፕሎማሲ አምነው ሲያስጎበኙ ነበር። ዲፕሎማሲ አልጠቀማቸውም። ለቴህራን ቅርበት ያላቸው ሰዎች ራሳቸው ፖለቲከኞች አያቶላ ኢራን ኒውክለር እንዳትታጠቅ ዋነኛ እንቅፋት ሆነውባቸው የቆዩ ሰው ናቸው። እሳቸውን ዲካፒቴት አደረጉ። ሳይንቲስቶቻቸው ተገደሉ። ሂስቶሪካል ሳይቶቻቸው ወድሟል። ከ50 በላይ ዛሬ እንኳን ወደዚህ ከመግባቴ በፊት እየተመላለሱ ይደበድቧቸዋል። ከዚህ በኋላ አንድ ኢራናዊ ተራ እንኳን መንገድ ላይ የሚራመድ ኢራናዊ ለምን እንደሚደበደቡ ይገባዋል ብዬ አስባለሁ። ስለዚህ በባሌም በቦሌም እሳቸው እንዳሉት ፊልድ ማርሻሉ ኢራናውያን ከዚህ በኋላ የሚያደርጉት ምንድን ነው? ቀላሉ ነገር ኒውክለር ይታጠቃሉ ማለት ነው። ባራክ ሁሴን ኦባማ ይሄ የጆይንት ኮምፕሬንሲቭ ፕላን ኦፍ አክሽን የሚባል ኒውክለሮቻቸውን ከፍት እያደረጉ እየተገመገሙ በሲስተም በዲፕሎማሲ ምናምን የሚያዙበትን ቀለበት አዘጋጅቶ ነበር። ዶናልድ ትራምፕ ነው ያን ያፈረሱት። ዲፕሎማሲ አፈር ከድሜ የበላበት ዘመን ላይ ከደረስን፣ ኢንተርናሽናል ሎው አፈር ከድሜ የበላበት ዘመን ላይ ከደረስን፣ ብቸኛው አንተን እንደ ሀገር የሚያኖር ጡንቻ ከሆነ አሜሪካኖች ኢራን ላይ አቺቭ አደረጉ የሚባለው ነገር ምንድን ነው? ካላፈራረሳቸው፣ ካላጠፏቸው፣ ስቲል ኢራናውያን ሰርቫይቭ ካደረጉ ለመደራደር ወይም ደግሞ ባርጌን ለማድረግ አሁንም አቅም ካላቸው የሚፈጠረውን ኢራን አስቡ። ምንድን ነው የሚያሳኩት? ኢራናውያን ወይም ደግሞ እስራኤልና አሜሪካ ኢራን ላይ አሳካን የሚሉት ነገር ምንድን ነው? በተደጋጋሚ ፈርደው ናታንና ኤስፋንን አወደምን ብለው አሁንም ዩራኒየም አሏቸው። እሱን ለማጥፋት ነው እያጠቃናቸው ያሉት። ያው እሱ ለሚዲያ ከቨሬጅ ቢሆንም
መጨረሻ ኢንድ ሪዘልቱ በመደራደር የሚቋጭ ነው ከተባለ ኢራናውያን ሰርቫይቭ አድርጓል ማለት ነው። ሰርቫይቭ ካደረጉ ደግሞ ምን አይነት ኢራን ነው የምትፈጠረው? ካለፈው ጥፋቷ የተማረች ጥርሷን የነከሰች ኢራን ነው የምትፈጠረው ማለት ነው። በቶሎ ምን መያዝ እንዳለባቸው ይገባቸዋል ማለት ነው። ከዚህ ጋር ተያይዞ እንዴት ያለ ነገር ነው በቀጣይ ሊኖር የሚችለውን ነገር እሱን እያወራን ያለ ነው። እሺ ወደ ኢዞ እንሄዳለን። ኢዞአችን እሺ ምን ትላለህ? ወይ ቴዲ በድጋሚ እንዴት ናችሁ? እኔ አንድ ኢንሳይት አለኝ የተለየ ላይክ አሁን ቅድም አያናም ሲያወራ ፐብሊክ ፊገሮቻቸውን የትላልቅ ኢሜጆቻቸው ምናምን እነሱን ያው እየገደሏቸው ነው ምናምን እና ወደፊት ደግሞ ጥሩ አይሆንም ላይክ ህብረተሰቡም ሊያምስ ስለሚችል የሚል እንትን ስቴትመንት አስቀምጦ ነበር ካልተሳሳትኩኝና አንድ እንትን ላንሳ ላይክ ሁሴን የሚባል እንትን ነበራቸው ላይክ ካሊፌቶች ላይ ያኔ እንትን ሲተዳደሩ የኡሚያድ ከሊፋ ምናምን እንደዚህ አይነት እንትኖች ነበራቸው ላይክ ዳይናስቲ ናቸው እና ምን እንደሚያስቡ ታውቃለህ? ላይክ እነሱ የፐብሊክ ፊገሮቻቸው ሲሞቱ እንደኛ አይደሉም ላይክ ማርታየር ነን ብለው ነው የሚያስቡት እና ይሄ እንደውም አንድ አባባል የሰማሁት ነበረ እናንተ ለመኖር የምትሳሱላት ነፍስ እንዳላችሁ እኛ ለመሞት ዝግጁ የሆነች ነፍስ አለችን የሚል ከኢራኖች ማለት ነው። ላይክ እንደዚህ አይነት ነገር አስተሳሰብ ስላላቸው ፐብሊክ ፊገሮቻቸው ሰክሰሰሮች አሏቸው። ገብተዋል አይደለ? የተቀመጡ ተከታዮች አሏቸው። ሲሞቱ ላይክ እየፈሩም አይደለም። አሁን ስነ ልቦናቸው በጣም ተጠግኗል። እንደውም ዛሬ ኒውስ ላይ ያየሁት እንደ አጋጣሚ እኔ ሁለቱም ሳይድ ላይ ነው ኒውስ ማየው። ሲኤንኤን ፎክስ የሚባለውን የዌስተርን ሜንስትሪም ና ያለው እነ ተስኒም ፋርስ ምናምን የሚባሉትን ደግሞ ከነ ፐርሻዎች የሚወጣው ነው ያለው። ምንድነው ያየሁት? በእነሱ ወገን ሴቶች ወርቆቻቸውንና የአንገት ሐብሎቻቸውን የጋብቻ ወርቅ ሄደው እየረዱ መሳሪያ ይሰራበት እያሉ አስበዋል። ምን አይነት ስነ ልቦና እንዳለ። አሁን እንደዚህ አይነት ሀገር ቢኖርህ ብለህ ትመኛለህ። አሁን እኔ እመኛለሁ ላይክ እንደዚህ አይነት ጠንካራ ሀገር ቢኖረኝ። ፕላስ ደግሞ ኢራንን አሁንም በጣም ብዙ አንደርስቲሜት አድርጓታል ነው ምለው እኔ። ምክንያቱም ፕሮፌሰር ሚራንዲ ሲያወራ ከሰማኸው ላይክ በንከር ውስጥ ነው ያለው ሚሳኤል እንትናቸው የድሮን እንትናቸው ላይክ አንደርግራውንድ ላይ ነው ያለው እና እስከ መቼ ትዛለቃላችሁ? እስከ መቼ ነው ከአሜሪካ ጋር ላይክ እንደዚህ ይሄ እየተዋጋችሁ የምትቀጥሉ ሲባሉ ላይክ ለአሜሪካዎች ዋር ኦፍ ቾይስ ነው፣ ለእኛ ደግሞ ዋር ኦፍ ሰርቫይቫል ነው ያለው እና ደግሞ ላይክ እስከሚችሉ ድረስ እናስኬዳችኋለን ነው። ገብቶሃል? መናቅ የለባቸውም። አሁን ኢራንን የምትንቃት ላይክ ሀገር አይደለችም እንደ እውነት እናውራ ከተባለ ማለት ነው። እኛ ሀገር ምን አይነት አረዳዳለን ላይክ ትንቢቱን ምናምን በቃ ትንቢቱ ሊፈጸም ነው ምናምን፣ ትንቢት ሊፈጸም ምናምን ነገር የለም። በቃ ገዝተውናል፣ አእምሯችን ተገዝቷል በዛ ነገር። እኛ አሁን እንደውም ምንድነው ሊሆን የሚችለው መሰለ አብዛኛው የአፍሪካ ሀገራቶች በወረስት ኬር ሴናሪዮ ከተሰራ ማለት ነው ይሄ ነገር እንደዚሁ እየቀጠለ ከመጣ አብዛኛው የአፍሪካ ሀገራት ፎርስ ይደረጋል ሳይድ እንዲይዝ አይተናል። በዩክሬን እና በራሽያ ጦርነት ዩክሬን እና ራሽያ ኢትዮጵያን በነሱ ሳይድ ለማድረግ ራሱ ገብቷላ እንዴት ሲፎካከሩ እንደነበር ማለት ነው። የአፍሪካ ሀገራት ምንም ስለሌለን አትሊስት አንድ ሚሳኤል የለንም እኮ እንዴት ነው ከነሱ ጋር አንተ የምናረገው ወደ ሀገርኛ ስናመጣው ማለት ነው። ሁለተኛ ደግሞ ቅድም እንዴት ሊሆን ይችላል ምናምን ላልከው በጣም ከባሰ ኢራን እና ጂሲሲ ሀገራቶች በቃ ሊወድቁ ይችላሉ አብረው ማለት ነው። ብቻዋን አትወድቅም በእርግጠኝነት። አሁን ይሄ ላይክ ሹር ባትሆንም ግን ብቻዋን እንደማትወድቅ ነው የምነግርህ። ምክንያቱም ጂያንግ ሲተነትነው ላይክ በዚሁ እየባሰ ከመጣ ዲሳሊኔሽናቸውን እንመታለን፣ ሪፋይነሪያቸውን እንመታለን፣ ባንኮቻቸውን እናጠቃለን፣ አሴታቸውን ማለት ነው። ከአሜሪካ አልፎ የገልፉን አሴት እናጠቃለን። ያ ማለት ደግሞ ገልፎች በቃ ወደቀ ማለት ነው። አብረው ነው ተያይዘው የሚጠፉት። ይሄ ዘወረስት ከሆነ ነው። ቤተር ከሆነ ደግሞ ላይክ እነሱ ያስቀመጡትን ኮንዲሽን ያው እስኪተገበር ድረስ የሚጠብቁ ይመስለኛል። ላይክ ገብቷል። ምንድን ያሉት ሻዶ ኦፍ ዋር ሁሉ ጊዜ እያለ አግሪመንት ሰለቸን አይነት ነገር ነው እነሱ እያሉ ያሉት። ያ ማለት ደግሞ ምንድነው ቤዙ ዙሪያቸው ላይ ስላለ ያ ማለት ጥላ ነው። ገብቷል። ኤኒታይም እየተነሳች አሜሪካ ወይ እስራኤል ልታጠቃቸው ትችላለች። ያ ደግሞ ሊሆን አይፈቅዱም። ምክንያቱም ሁሉ ጊዜ ፊገሮቻቸው ኢኖሰንት ሲቪሊያንስ ምናምን እየሞቱ ስለሆነ ማለት ነው። ከዛ አንጻርም ማየት አለብን። ሶ እኔ ላይክ ቅድም ያነሳው ይሄ ማርታየርነታቸው የሚያስቡበት ከምን አንግል መሰለ ይሄ ኡሚያድ ዳይናስቲ ላይ ያሉ ሁሴን የሚባል ማርታየር ነበራቸው
ባትል ኦፍ ካርባላ የሚባል አሁን ኢራቅ ላይ ባግዳድ የሚባለው ከተማ ላይ ማለት ነው ጦርነት ነበረ እና 6 ሴንቸሪ ላይ አይ ቲንክ 6ኛው ሴንቸሪ ላይ ምናምን ነውና ባትል ኦፍ ካርባላ ይባላል። ምንድነው ያ ጦርነት የነበረው? ኡሚያድ ዳይናስቲ እና ይሄ ሁሴን የሚባለው ተጣሉ። ላይክ ጦርነት ተነሳና ሁሴን የሚባለው ላይክ እንደ ሆሚኒ ነው የሆነው፣ ከነ ፋሚሊው ነው የሞተው የተገደለው። ላይክ የኢራንን አሳልፎ አልሰጥም ፐርሺያን ማለት ነው እንትን ነበራቸው ደርቢ ነበሩ በዛን ሰዓት እና ከዛ የተጠነሰሰ አስተምሮ አላቸው ላይክ በቃ ማርታየርነትን እንትን የሚሉበት ማለት ነው። ሶ አሁን ሞት ብትላቸው ለነሱ ተራ ነገር ነው ሊሆን የሚችለው። አሁን እኛ ጋር ሲመጣ ነው ሞት። አሁን እኛ ጋርም ቀሏል ኦብቪየስሊ፣ ግን እነሱ ጋር ሲሄድ ደግሞ በጣም ተራ ነገር ነው። ገብቷል አይደለ? ያው እንደዛ ነው እኔ የማስበው። ግን በጣም ከባሰበት ከመጣ አብረው ነው የሚወድቁት። የተሻለ ነገር ደግሞ ሊሆን ከቻለ ምናልባት ድርድር ላይ የሚቀርቡበት ቻንስ ሊኖር ይችላል። እንደዛ ነው እኔ ማስበው። ሚስካልኩሌት ተደርጓል። ኢራናውያን በጣም በዌስተርን ሚዲያ የተደፈቅን በጣም ሚስካልኩሌት ተደርገዋል። ኢቨን ብዙዎቻችን እንኳን የገልፍ ሀገራት ነፍስ በኢራናውያን እጅ እንዳለ እንኳን አናውቅም። ሰከንድ አይፈጅብንም ነው ያሉት። ደግሞም ስታሰሉ ሰከንድ አይፈጅባቸውም። ቅድማውን ይዞ የተናገረው ፓርት እኔ ሳነቦ አስደንጋጭ ነገር ነው። 80-70 በመቶ እያንዳንዳቸው 80 በመቶ ፍሬሽ ወተር የሚያገኙበት ይሄ ፕላንት ያለው እዛ ጋ ነው። ከቴሄራን ቴልአቪቭ ለመተኮስ 11 ደቂቃ ከፈጀብህ ዊዝን ዋኪንግ ዲስታንስ ሚሳይል ለመተኮስ ለማውደም ማለት ነው። አንድ ሰው ያለ ውሃ ምን ያህል ጊዜ ሊኖር ይችላል? እሱን አስሉትና የገልፍ ሀገራት ነፍስ በእጃቸው እንዴት እንዳሉ ኢራናውያን እሱን ማስላት ይቻላል ለማለት ያለው ይሄ ነገር እየተባባሰ ኤስከሌት እያደረገ መሄድ ከሆነ መጨረሻው ምንድነው የሚሆነው? ለዚህ ነው ሱፐር ፓወሮች ወደ ጦርነት ሲገቡ ገላጋይ ስለሚጠፋ አስቸጋሪ የሚሆነው። አንዳንድ ጊዜ ራሻም ትግባ ቻይናም ትግባ ምናምን እንላለን። ሁለት ፈንጠር ብለው ቁጭ ያሉ ሀገራት ያስፈልጋሉ። ትራምፕ ቢቸግረው ራሽያ ምን ትያለሽ ብሎ አማክሯል። ትላልቅ ሀገራት ወደ ጦርነት ሁሉም ከገቡ ማን ነው የሚገላግለው? ኢትዮጵያ ናት የምትገላግለው? ማን ነው የሚገላግለው? አስቸጋሪ ነው። ሁለተኛ ደግሞ ጦርነቱ የእያንዳንዳችንን ቤት የሚያንኳኳ ነው የሚሆነው። ይህ አንደኛውና እንደ ሁለተኛው ዓለም ጦርነት አይደለም የሚሆነው። ስለ ውጭም እያወራን ደግሞ በመሀል ደግሞ ስለ ሀገራችን እንዴት መዘጋጀት እንዳለብን ይሄ ከብሔር ፖለቲካ የመጣን ህዝቦችንን ቁረጠው ፍለጠው ተላጨው ተቋጨው ከዛ ነው የመጣ ነው። መሀል ላይ ህዝባችን እንዴት መዘጋጀት እንዳለበት እንደ ሀገር እንዴት መያያዝ እንዳለብን መማማር አለብን፣ ማወቅ አለብን። አንዳንዶቻቸውን ጭንቅ ብሏቸዋል። የቤት ነው የለመዳችሁት። አዲስ አበባ ማናት? ወልቃይት ጠገዴ ማን ነው? ማይ ፍሬንድ በህይወት ስንኖር ነው መጀመሪያ። አሁን እንደ ሀገር የምናስብበት ነው። እንደ ሀገር ስናስብ እንደ ሀገር እያደረግን ያለ ነው። አስተላለፋችን ትክክል ነው ትክክል አይደለም፣ እሱንም መመርመር አለብን። ካልሆነ ይሰማሉ፣ ነጥብ ይይዛሉ። የሚያደምጡ ሰዎች ናቸው። ማስተካከል ያለባቸውን ያስተካክላሉ። ማናችንም የተለየ ሰው ሆነን አይደለም። ካነበብነው፣ ከሰማነው፣ ካየነው ከዛ በመነሳት ነው የምንተነትነው እንጂ ወይ ሪሰርች ሰርተን ወይ የተለየ ነገር ሆኖ አይደለም። ስለዚህ እንደ ሀገር እያንዳንዳችሁ ኢትዮጵያውያን ከዚህ ከስቴጅ የምትሰሙትን ነገር በተጠንቀቅ እየሰማችሁ ወደ ሀገራችንም እየለወጣችሁ በሀገራዊ ጉዳይ ላይ ይሄ የሚቀጣጠል እሳት ያስፈልጋል እና በተጠንቀቅ መጠበቅ አለባችሁ ለማለት ያህል ነው። አስፈሪ ጊዜ ላይ ያለ ነው። እሺ፣ በዚህ ሁሉ መሀል ግን ጠንካራ ሆኖ የኖረው ጠንካራ የሆነው ነው ሰርቫይቭ የሚያደርገው። ደካማ ከሆንክ አድቫንቴጅ እንደሚወሰድ በማወቅ አለበት። ለዚህ ነው ሚሊተሪ ይገንባ የምንለው። የታለ ሃይፐርሶኒክ? የታለ ዳቪድ ስላንግ? የታለ ሴጣን አንድና ሴጣን ሁለት? መች ተገዙ እነዚህ? የታለ ጎልደን ዶም? ቶማሃክ ሚሳይል መች ነው የምንገዛው? ፍላሚንጎ መች ነው የምንገዛው? እንደዚህ አይነት ጥያቄ መጠየቅ አለብን። የሚሊተሪ ሰዎችን አምተን አረመኔ ምን ሆኖ እንደ ሀገር እንዴት ነው? እነሱም ትንታኔ መስጠት አለባቸው በዚህ ጉዳይ ላይ። ሩዝለስ መሆን ካለብን ሩዝለስ መሆን አለብን። ቴንኪዩ ስላዳመጣችሁኝ ከልብ እናመሰግናለን። ከኢዞ ቀጥሎ ምን ሄደው ወደ ኡኖ ነው። ኡኖችን ምን ትላለህ አንተ? ቴንኪዩ ቴዲ። በድጋሚ ሲነሱ የነበሩ ነገሮች አሉ። መጀመሪያ ስለ ኢራናውያን ስናስብ ሰዎች ያነሳሉ፣ ስለ ኢንፍራስትራክቸር ያነሳሉ፣ ስለ ኢንተርኔት ያነሳሉ። እነኚህ ሰዎች ስለ ኢንተርኔትና ስለ ኢንፍራስትራክቸር ጉዳያቸው አይደለም። እነዚህ ሰዎች የምድርን ሲኦል ኤክስፒሪየንስ እያደረጉ የኖሩ ሰዎች ናቸው። በአንድ ሌሊት 100 እና 200 ህፃናት የሚገደሉባቸው ሰዎች ናቸው። እነኚህ ሰዎች ስለነኚህ ጉዳዮች ይጨነቃሉ ብዬ አላስብም። ኢንፍራስትራክቸራቸው እየወደመ ስለሆነ ሰሬ እንዳያደርጉ። ሁለተኛ ደስቶ አሜሪካ እያሉ ቻንት ያደርጋሉ። ስለዚህ አሜሪካ ኢንተርቪው ማድረግ ነበረባት። ትክክል ነው ላሉ ሰዎች
ጄስቱ አሜሪካ እያሉ ቻንት የሚያደርጉ በጣም ብዙ ሀገራት አሉ ዓለም ላይ። ኢትዮጵያ ውስጥም እኮ ለሩሲያ ሄደን ካልተዋጋን የሚሉ ሰዎች ነበሩ። ከአሜሪካ ኢንተረስት ተጻራሪ ነው ያ ነገር። ግን እነኚህ ሰዎች ሄደን እንዋጋ ስላሉ መታ አሜሪካ ኢትዮጵያን አደበድብም ወይ ሌሎች ሀገራትን አትመታም። ትሬት እስከሆንክ ድረስ ልትዋጋ ትችላለች። የኢንተረስት ኮንፍሊክት ካለ ልትዋጋ ትችላለች። ነገር ግን በዚህ ሰዓት ይሄ ጦርነት የእስራኤላውያኑ እንጂ የኛ አይደለም የአሜሪካውያኑ አይደለም ብዬ ነው የማምነው። የዩኤኢ እና የሳውዲ ዕጣ ፈንታ ስታነሳ ነበር አንተ ይፈርሳሉ የሚል ነገር ተነስቷልና እነኚህ ሰው ዩኤኢ እና ሳውዲ ይፈርሳሉ ብዬ አላምንም በእኔ እምነት። ይልቁንም ከአሜሪካ ከመጠበቅ ወደ ኢራን ወይም ወደ ሌላ ወደ ሩሲያ ወደ ቻይና ሊሸጋገሩ ይችላሉ። ሌላ የሚጠብቃቸው ኃይልን ፍለጋ ብዬ ነው የማስበው። በተለይም ከኢራን ጋር ኔጎሽየት ሊያደርጉ ይችላሉ ዱላው እየበረታ የሚመጣ ከሆነ። ኢቨን አሜሪካ ራሷ ቡትስ ኦን ግራውንድ ብሎ አሁን ሰራዊት ቢያስገቡ እስከ መጨረሻ ሊከላከሏቸው አይችሉም። አንድ የተነሳ ነገር አለ። አሁን ጦርነትን አናሊሲስቶች አሉ እና እነዚህ ሰዎች የሚያነሱት ምንድነው ከ2 ሚሊዮን እስከ 4 ሚሊዮን ሰራዊት አሜሪካ ገብታ የምትዋጋ ከሆነ ያስፈልጋታሉ እያሉ ያሉት። ይሄ ማለት ከባድ ካዥዋሊቲ ይኖራል። አሜሪካ ውስጥ ብዙ ችግሮች ይፈጠራሉ። ህዝቡ ፍቃደኛ አይደለም። ቅድም እንዳነሳው 75% በላይ የሚሆነው አሜሪካዊ ፍቃደኛ አይደለም በዚህ ጦርነት። ስለዚህ ብዙዎች ይሄን ትልቅ ችግር ይፈጠራሉ ብዬ ነው የማስበው እዚህ አሜሪካ ውስጥ ነው። አሜሪካ ትዳከማለች። ስለዚህ ሌላ አጋር ፈልገው ሌላ የሚጠብቃቸው ኃይል ፈልገው ወደዛ ይሄዳሉ ብዬ ነው የማስበው። አሜሪካም ዓለም ላይ ፖሊስ መሆኗ ይቀራል። ሁሉንም አሁን ሄዳ ቬንዙዌላን ፕሬዚደንት አንጠልጥላ አምታለች። ልክ እንደዛ አይነት ነገሮች ይቀራሉ ብዬ ነው የማስበው እና አሜሪካ ትዳከማለች። እነኛ ሳውዲ እና ዩኤኢም አዲስ የሚጠብቃቸው ኃይል ይፈልጋሉ ብዬ ነው የማስበው። ወደ ኢትዮጵያ እንምጣ ብልሃልና የኢትዮጵያን ሁኔታ ስናስብ ሀገራዊ አጀንዳ ነው እናውራበት ስላልክ ማለት ነው። እኔ በዚህ መንግስት ስለ ሀገራዊ አጀንዳ መወያየት ይቻላል ብዬ አላስብም። ነገር ግን ስለተነሳ ይሄ ጉዳይ አብይ አህመድ በዚህ ሰዓት የሚያስበው መግመት ይከብዳል ብዬ አላስብም። አንደኛ ወደ ዩኤኢ የሚመላለሰው የክፉ ቀን አጋር ነኝ የሚል መልእክትን ለማስተላለፍ ነው። ሁለተኛ እሱም ተናግሮታል። ሀያላኑ ሲዋጉ እኛ ኢንተረስቶቻችንን ማስከበር አለብን፣ ገብተን መዋጋት መቻል አለብን ብሎ አንስቶ ነበርና በዚህ ሰዓት በእርግጠኝነት ወደ ኤርትራ ሄዶ ሊዋጋ ይችላል አብይ አህመድ። ያንን እጠብቃለሁ። እኔ በግሌ ይሄንን የምደግፈው ነው። አብይ አህመድ ሄዶ ቢዋጋልኝ ጠላቶቼ ናቸው የሚዳከሙትን። አብይ አህመድ ይሄን ሊያደርግ ይችላል ብዬ አስባለሁ። ነገር ግን ይሄን ማድረግ ውጤቱ ምን ይሆናል? አብይ አህመድ አሸንፎ ላይመጣ ይችላል። ያ ነው የሚታይ። ልክ ትራምፕ የተሳሳተ ካልኩሌሽን ሰርቶ እንደሄደው ሁሉ አብይ አህመድም ኤርትራ ሄዶ ይሳካለታል ብዬ አላስብም። ግን ቢሄድ እኔ ተጎጂ አይደለሁም፣ ተጠቃሚ ነኝ። ይቅናው ነው የምለው። በመጨረሻ ግን እንደ ሀገር ኒውትራል ብንሆን የተሻለ ነው ብዬ ነው የማስበው። ወደ አንዱ ሊን አደረክ ማለት በተቃራኒ ከኢራናውያን ኢንተረስት በተቃራኒ ቆምክ ነውና ለእስራኤልና ለዩኤኢ ኢንተረስት እየተዋጋ በተቃራኒ ኒውትራል ነኝ ብሎ እንትን ማለት አይቻልም። ኒውትራል ነኝ ብሎ መቆም አይቻልም። ስለዚህ በእኔ እምነት ኒውትራል ሆኖ መቆም አዋጭ ነው ለኢትዮጵያ ብዬ ነው የማስበው። አብይ አህመድ ግን በእርግጠኝነት ተንቀልቅሎ ጦርነት ውስጥ ይገባል። በዚህ አትራፊ ይሆናለሁ ብዬ አስባለሁ። ስለዚህ ጎፎርት ቀጥሉ ነው የምለው። ለናያና አመሰግናለሁ። ቴዲ ቴንክ ዩ ኡኖ። ወደ ቪዥን ወንድማችን እንምጣ። እስራኤል ደጋፊ ነው። ቪዥን ምን ትላለህ? አክቹዋሊ ደጋፊ በሚለው ሳይሆን ጀስት አንደርስታንድ ማድረገውን ነገር ነው የምናገረው። ቅድም እንደዛ በላይ ጻፍክ መስሎኝ ኮመንት ላይ። አክቹዋሊ ሀፕን የሚያደርገውን ሪያሊቲው የሚያሳየኝ እስራኤል ኮዝ አላት የሚለውን ነው የምቀበለው። ሰፖርተር በሚለው ሳይሆን በዛ እንድትይዝልኝ ነው። በአጭሩ ምንድነው ኢራን የሺያዊ አክሴስ መፍጠር ትፈልጋለች። ከሳውዲ ጋርም ያላት እንትን በዛ ምክንያት ነው። ሳውዲዎች ኢራኖችና ሳውዲዎች የማይስማሙበት አንድ ሪዝን ያው ሃይማኖቱም አንድ ሪዝን ነው። እናንተ ትክክለኛው የእስልምና አስጠባቂዎች አይደላችሁም የሚል አይነት እንትን አላት እና የሺያዎቹ እንትን ሊደር ነበሩ። አሊ ካሜኒም የ200 ሚሊዮን ሺያዎች ሊደር ተደርጎ ነበረ ሲምቦላይዝ የሚደረገው። ያንንም ሳውዲ እና በኢራን መካከል ያለውንም እንትን አለመርሳት ያስፈልጋል። አሁን ሌላ ራሱን የቻለ ደግሞ በእስራኤል እና በሳውዲ ልክ ይሄ በአብርሃም አኮርድ አይነት ሆኖ መጀመሪያ ላለውን ወደ ማጥበቅ የሚያሳየው እንትኑ ማለት ነው። ስለዚህ የቅድም ያነሳሁት የዩራኒየሙን ዝም ብሎ ይሄ ስሮ አፕ ያደረኩት እንትን አይደለም፣ ቁጥር አይደለም። ይሄ የዓለም ዩራኒ አቶሚክ ኤጀንሲ አንደኛ ቦታው አንድ ክሊር ሊሆን ቦታው የአብርሃም አኮርድ ፈራሚ አይደለችም። ማን? ሳውዲ አረቢያ የአብርሃም አኮርድ ፈራሚ አይደለችም። ፈራሚ ነች እኮ አላልኩም። ያልክ መስሎኝ። ኦኬ ሶሪ። ስለዚህ 60% ይህንን አረጋግጦ ዲክሌር እንትን ያደረገው እንትን ነው
ይሄ አቶሚክ ኤጀንሲው ነው። እኔ ቁጥር የሰጠው ቁጥር አይደለም። አቶሚክ ኤጀንሲው አንደኛ አንዲክሌርድ የሆኑ ሳይቶች ላይ ዩራኒየም እያበለጽጉ ነው። ሁለተኛ እስከ 60% የደረሰ ዩራኒየም እንትን ብለናል፣ ቴስት አድርገናል። ከ5% በታች ወይም 3 ነጥብ ምናምን የሚያስፈልገውን ለኢነርጂ የሚያስፈልገውን ከዛ የበለጠ እስከ 60%፣ ለዌፐን ደግሞ እስከ 90% ነው የሚያስፈልገው። ስለዚህ 90% ይደርስ ኢራኖች ምንድን ነው የሚያደርጉት? እስራኤልን ዋይፕ አውት ከማፕ ማድረግ አለብን የሚሉ የኢራን ኦፊሻሎች እንግዲህ ዩራኒየም እንትን ኒውክሌር እጃቸው ላይ ቢኖር ምን ሊያደርጉ እንደሚችሉ መገመት አይከብድም። ስለዚህ ይሄ እስራኤል ራሷን ዲፌንድ የምታደርግበት ነው። ባጭሩ የዋሩ ምን ላይ ነው፣ ምን ሲቹዌሽን ላይ ነው ያለው? ኦፍኮርስ ሆርሙዝ ሰርጥን በመያዝ ጦርነቱን በማርዘም ዓለም ላይ ነውጥን መፍጠር ነው የኢራን እንትን እንጂ ኢራን ምን ያህል ነው የወደመችው የሚለው ካልኩሌት አልተደረገም። እንዳልኩት የአየር ክልሏ ክፍት ነው። ፋሲሊቲ እስካሁን የኤሌክትሪክ እና የእንትን ፋሲሊቲ አልተመታም። ኦፍኮርስ የነዳጁን መተውታል። ነዳጁ አልተመታም፣ ፋሲሊቲው ተመቷል። ይሄም አሁን ክፍት ነው። ይሄ በሆነበት ነው እንግዲህ ኢራን ራሷን ለማትረፍ የያዘችው ሆርሙዝ ሰርጥን ብቻ ነው። የምትወረውረው ሚሳኤል፣ የምትጥለው ሚሳኤል አብዛኞቹ ኢንተርሴፕተር ናቸው። ያመለጡት ዩናይትድ አረብ ኤሚሬት ላይ አርፈዋል፣ ገልፍ ሀገሮች ላይ አርፈዋል። ምንድነው ሚሳኤል ስተወርውሮ ሚሳኤል እኮ ያልቃል እንዴ? አት ሰም ፖይንት ሚሳኤልን በመተማመን ብቻም ዋርን ሚሊተሪ እንትን ማድረግ አይቻልም። አሜሪካና እስራኤልም እኮ ኢንተርሴፕተሮች እያለቁ ነው። የኢራን ብቻ ነው። ያንን አያሳይም። ዜናዎችን ለምሳሌ ኢራን በቀን የምትወረውረው ጦርነት ደጋፊዎችን ራሱ ብታደምጥ ይነግረዋል ነው። አሁን ለምሳሌ የኢራን መጀመሪያ በምትለቀው ማሳ አይደለም እየለቀቀች ያለችው። ለምሳሌ 100 በአንድ ጊዜ የምትለቅበት ጊዜ ነበረ። አሁን በአንድ ባች እኮ 4-5 እንትኖች ነው ባቾች ነው የምትለቀው። ስለዚህ እንትኑ ሳይዙንም ስታየው ያንን ፕሬዲክት ማድረግ ትችላለህ። አቅሟ ምን የሚሳኤል አቅሟ ምን ላይ እንደሆነ ሰዎቹም ዳይሬክትሊ እየመቱ ነው። በየጊዜው ታርጌቱን እየፈለጉ እየመቱ ነው። ስለዚህ እየተገባደደ ነው የሚሄደው እንጂ ከዚህ በኋላ ኢራን እኮ ከእስራኤልና ከአሜሪካ ጋር ጡንቻ አይደለም እኮ የምትለካከው። ኢራን በራሷ የመጫወቻ ሜዳ ነው እየገጠመቻቸው ያለችው እኮ። በራስ መጫወቻ ሜዳ ግን ምን ሊዝ እያደረግ ምን ጌን እያደረግ ነው? በራስ ሜዳ መጫወቻ እኮ ንብረት እየወደመ አንተ ሰጡን ብቻ ነው ያስገው። ሻድ ድሮን ነው በ20 እና በ$25,000 የሰሩትን ሻድ ነው የሚጠቀሙት። እንዲሁም ደግሞ ሚሊተሪ ሰዎቻቸው ገና እያሟሟቅን ነው እኮ ነው ከስክራፕ ሜታል ምናምን የሰራነውን ሚሳይል ነው እየተኮስንበት እኮ ያሉት። ገና እኮ አልጋልንም እኮ እያሉ ነው እነሱ። ላለፉት 3 10 ዓመታት ለዚህ ጦርነት ስንዘጋጅ ነበር እኮ ብለዋል። ደግሞ እውነታቸው ነው። እሱ እንግዲህ ጦርነቱ የዚህ ጦርነት ደጋፊ የሆኑ ሚዲያዎችን ብታደምጥ ሾርት እየተፈጠረ ነው በአሜሪካና በእስራኤል በኩል። ምክንያቱም እንደምታውቀው 100 ሚሳኤል ተተኩሶ ከ110 ኢፌክቲቭ ከሆነ ወደ እስራኤል መግባት ከቻለ ኢራቅን አልፎ ጆርዳንን አልፎ ኩዌት ጋር ያለን ወታደራዊ ቤዝ አልፎ ስቲል ቴልአቪቭ መግባት ከቻለ ኢፌክቲቭ ናቸው። ውድመት እያስከተሉ ነው። ስለዚህ አይረንዶም፣ ዳቪድ ስላንግ፣ ሴጣን 1 እና ሴጣን 2 ኢንተርሴፕት በማድረግ በኩል 100% ኢፌክቲቭ አይደሉም ማለት ነው። 100 ተክሶብህ 5ቱ ካረፈ ከባድ ኪሳራ እኮ ነው። እንዴት ነው ሰደው መሰለ። አሁን ለምሳሌ የሚተኩሰውም እኮ እነሱ የሚያሳልፉት አለ አይደለ? ራሳቸውም ለምሳሌ ሜዳ ላይ የሚያርፍ ከሆነ ዩዶኒቱ መምታት አይጠበቅብም ማለት ኢንፍራስትራክቸር ማያወድም ከሆነ ማለት ነው። በምን እንወቅ? ቢኮዝ ሚዲያዎች መግባት አይችሉም፣ ተከልክለዋል። እንዴት እንወቅ? ኦኬ እስቲ አሁን ለምሳሌ ኦኬ አሰል እንዴት እንወቅ? አሁን እንግዲህ ኢራንም እኮ የኢራን መንግስት የሚዘግበው ነው እንጂ ኢራን ቢቢሲ፣ ሲኤንኤን፣ አልጀዚራ በ24/7 ያሳያል። አሁን ብትገባ አልጀዚራ I don't think so። እኔ አሁን ቲክቶክ ላይ ብትገባ 24/7 እኔ ቤቴ እያየሁ ነው ሙሉ እኮ አርቲ ምንም ግን መዘገብና ከዛ ሆኖ መዘገብ ይለያያል። አንድ ስፖት ሆነ ያሳየዋል የተፈጠረውን ነገር። የሚሊተሪ ካምፕስ ሲመታ ሲወድም፣ ተማሪ ሲመታ፣ ኢንፍራስትራክቸር ሲወድም ጣጣ የላቸውም ያሳየዋል። ገብተህ ተዘግባለህ እኮ አልኩ። የሚያስር የለም። እስራኤል ላይ የደረሰውን ጉዳት ማን ነው የሚዘግበው? ማን ያውቃል? በምን እናውቃለን? አሁን ለምሳሌ እስራኤል በራሷ ነው የምትዘግበው አይደለ? እስራኤል ፖስት ነው የሚያወጣው። በነገር ላይ ህግ ወጥቷል። ማንኛውም ሰው ከፍቃድ ውጭ የሚዘግብ የሚቀርጽ እስከ 5 ዓመት ይታሰራል። ኦኬ እኔ እሱ ላይ አይደለም ፖይንታችን የምንነጋገረው። እስራኤል እሱ ጋር ፖይንቱ መሰለ ኢራኖች የሚያደርሱት ጉዳት
ኦኬ የኢራን ላይ የደረሰውን እየነገራችሁ ነው። ኢንተርሴፕት ይደረጋሉ ካልከን እስራኤል ላይ ያደረሰች ያለችውን ጉዳት ለምሳሌ የአሜሪካ ወታደራዊ ቤዞች ዋይፕ አውት ሆኗል። ምንም አንድም የተረፈ የለም። በሻድሮንና በሚሳኤል አውድመውታል። እስራኤል ላይ ያደረሱትን ኪሳራስ ተሸራርፎም እንኳን እያየን በጣም ያስገርማል፣ ያስደነግጣል። ሙሉን ደግሞ ብናያስበው ሙሉን ደግሞ እንዴት እንዲህ ካላየን ደግሞ ጉዳት የደረሰበት ማን ነው የሚለውን በምን እናውቃለን? ኢራናውያንም እኮ አልተኙም እኮ እየሳቁ ነው። እንግዲህ እኔ ኢንተርናሽናል እንትኖች የዘገቡት ነው እስራኤል ውስጥ ሀፕን የሚያደርገውን ነገር፣ ሌላም ሀገር ውስጥ ሀፕን የሚያደርገውን ነገር። ማን ዘገበ? ኢንተርናሽናል ስትል ማን ዘገበ? ሲኤንኤን ነው የሚዘግበው። ፕሮ እስራኤል ቢቢሲም ያወጣል። ይሄን ያህል ሰው ዛሬ ተጎድተዋል የሚለውን ያወጣሉ ሁሉም ኢንተርናሽናል ሚዲያ። ከተማው ላይ የደረሰውን ነገር በምንድን ነው የምናውቀው? አላየንም እኮ እያሳዩን አይደል? ለምሳሌ አሁን በሰው ጉዳት እስራኤል እስካሁን እስከ 12 ሰው አካባቢ ነው የሞቷል የሚባለው። እነሱ ነው 12 ሰው ስለመሆኑ አናውቅም። ከዛ በላይ ሊሆን ይችላል። ሚዲያው ላይ ኢራን ግን እናውቃለን ነው። ምን መሰለህ አሁን ከሚዲያ አኳያ ኢራናውያን ዜሮን ኬር ከፍተውልህ የፈለግከውን ዘግብ ብለውካል። ተመሳሳዩን ነገር ደግሞ በእስራኤል በኩል እያገኘን አይደለም። ባላንስድ የሆነ ዘገባ አይደለም ያለው። አምናት ሹር እሱና አሁን ለምሳሌ ሚዲያዎች ገብተው ይዘግባሉ የሚለውን እኔ በህግ ወጣው እነግርሃለሁ። መቅረጽ አይቻልም። ኖ አይደለም። ኢራን ውስጥ ኢንተርናሽናል ሚዲያዎች እየዘገቡ ነው የሚለውን አምናት ሹር ሜይ ቢ በመንግስት በኩል የሚወጣውን ነው። አሁን ሌላ ስልክ ካለ አልጀዚራ በልና አልጀዚራ ላይቭ ያሳያል 24/7 አትልፋ። ቢቢሲ ሲኤንኤን እንደፈለጉ መዘገብ ይችላል። ኦኬ ኤኒዌይስ በሱ እንያዘው። እኔ የሚዲያውን እንትን ሳይሆን የደረሰውን ውድመት ትልቅ ነው ለማለት ነው። በዚህ እንያዘው። አሚን ጦርነቱን ከመደገፍ አንጻር ሳይሆን ሁሉም የራሱን ኮዝ ይዞ ነው የሚዋጋው። በዛ ኮዝ ውስጥ ኤግዚስተንሻል እንትን ነው የምታስጠብቀው ወይ ናሽናል ኢንትረስት ነው የምታስጠብቀው። ከዛ አንጻር ነው የምንነጋገረው። ያንን ለማለት ነው። ቴንክ ዩ። ጥያቄውን ያነሳሁት አንድ አካል ላይ ብቻ ኢራን ላይ የደረሰውን ጉዳት ምናወራ ከሆኑ ወድመዋል፣ አልቀዋል፣ የሉም እኮ ኢራናውያን ያደረሱትን ሽማን ይንገረን። እንዴት እንወቅ? ትልቁን የጦር መርከብን እያፈገፈክ ወደኋላ እየሸሸ ነው። ለምን ወደፊት አትመጣም? ለምን ትራምፕ 100% ሁሉ ነገር አውድመናል አለ። ኦኬ ካወደምክ ለምን ነገረኛ ወታደር ይዛገበም? ወታደራዊ መርከብን ለምንድን ነው ወደኋላ የምታፈገፍከው? ለምን ታጠፋለህ? ራሳቸው እኮ ነው የሚናገሩት። ኦኬ ከሁለት ሳምንት በፊት አሜሪካ የማንንም እገዛ አትፈልግም ያለ ሰውዬ ከሁለት ሳምንት በኋላ የኔቶ አባል ሀገራት ዝም ትላላችሁ? እንግሊዝ ዝም፣ አንቺም ዝም አልሽ። አፍሪካ ሀገራትን መማፀን የቀረው ሰውዬው ምን ቢደርስበት ነው አናውቅም። እንዴት ሄዲ እንደዛ እኮ ከሆነ ላርጃኒም እኮ የእስላም ሀገሮች ምን ነው ለእኛ ሳደርሱም ብለዋል እኮ። በዛ መልኩ ከሆነ ቢሉ አይገርመኝም። ግን ትራምፕ ጥሪ እያቀረበ ያለው ሀገራትን ተመልከት። እንግሊዝ ላይ ቅም እየያዘ ነው። ኔቶ ዲፌንሲቭ ፓክት ነው አይደለም እንዴ? እኛን አይመለከተንም አሉ። ታስታውሱ እንደሆነ መጀመሪያ ላይ እንደውም ወደ ቱርክና ወደ አዘርባይጃን ሚሳይል ሲተኮስ ከኮንስፓይረሲ በመነሳት ይሄ ራሳቸው የተኮሱት ነው ምናምን ብያችሁ ነበር። ቢኮዝ በኔቶ ህግ አርቲክል 5 ቱርክ የኔቶ አባል ናት። አንድ የኔቶ አባል ሀገር ከመታችሁ በአርቲክል 5 መሰረት ሁሉም የኔቶ አባል ይነሳላቸዋል። ለማስተባበር ነበር። ኢራናውያን ስማርት ስለሆኑ እኛ ወዴት እንደምንተኩስ ወደ ማን እንደተኮሰን እናውቃለን አሉ። ፎሎዊንግ ዴይ መጥተው ስትሬት ኦፍ ሆርሙዝ ለቱርክ ክፍት ነው፣ እኛ እናንተ ጋር አንተኩስም፣ አዘርባይጃን ላይ አልተኮስንም አሉ። ኬዝ ክሎዝድ። ደን በማግስቱ ትራምፕ መጣና ኔቶ አብራችሁን አግዟል። ቡም ተበላ። ወደ ቱርክ የተኮስኩ አንተ ነህ ማለት ነው በሌላ አባባል። ስንገጣጥመው የሚነግረን ነገር ኢራናውያን ሰርቫይቭ ማድረግ ብቻ አይደለም። ኢቨን ዌስተርን ሚዲያዎች እንኳን በሚነግሩን ኢራናውያን ቀላል የማይባል ጉዳት እያደረሱብን ነው። አሁን በዌስተርን ሚዲያዎች ሳንደፈቅ ሐቂቃውን እውነታውን እናወራ ካለን ባይናው በአንተ ቶን የሚደንስ አመራር ኢንስቶል ማድረግ ነበረብህ። ለ4 ቀን ኦፕሬሽን ሚሊታሪ ኦፕሬሽን ብለን የመጣው ስንተኛ ሳምንት ነው? ይሄን እንዴት ነው የምናጣጥመው ነው የኔ ጥያቄ እንጂ ለሌላ አይደለም። ሁለተኛ ዘገባ ሲሰራ የአንድ ሳይድ ኦፍ ስቶሪ ብቻ ምንሰማ ከሆነ የሌላኛው ስቶሪ ደግሞ ማይሰማ ከሆነ እንዴት ነው የሚሆነው? ትንታኔያችን ትክክል ይሆናል? ኢራናውያን ላይ የደረሰውን ዘገባ ጉዳት የምናወራ ከሆነ ወይ ሁሉም እኮ አልቋል እኮ የምንል ከሆነ የእስራኤል ማይታይ ከሆነ ፌር ይሆናል? ፌር እንዲሆን ለሁለቱም ለሚዲያ ክፍት ይሆኑ።
ይህን ማድረግ ይችላሉ። እስራኤልም ላይቭ ታሳየን፣ ሚዲያዎች ይግቡ። ኢራን ኦልሬዲ ገብተው እየዘገቡ ነው። የዛን ጊዜ ግራ ቀኙን አይተን ምናምን ልንል እንችላለን። ካልሆነ ግን ዘገባውና ትንታኔው ራሱ ትክክል አይሆንም። ሁልጊዜ ኢራናውያን የተደበደቡ የሞቱ በቃ ሰረንደር ለማድረግ የተዘጋጁ ሲስፋየር እየጠየቁ እንዳሉ ነው ልናስብ የምንችለው እና ዘገባዎች ራሱ ፌር አይደሉም ለማለት ያለው ቪዥናችን በመሀል ስለገባው የምታጠቃለው ነገር ካል አንዴ ቃል ስጥና ወደ አማራ ኪላል ሂድ። ቴንኪዩ ቴዲ አመሰግናለሁኝ። ይሄ ነው ያለኝ። ቴንኪዩ። እሺ ቪዥን አማራ ኪላ እንኳን ደህና መጣ። መካከለኛ ምስራቅ ላይ እየተፈጠረ ያለውን ነገር እንዴት አየኸው ወንድሜ? ሰላም ብያለሁ ቴዲ፣ ሌሎቻችሁንም ከታችም ከላይም ያላችሁ ሁላችሁንም ሰላም ብያለሁ። ያው ይሄ